ጠዋት ማጸልዩ ሰዎች እኮ ተመልከቱ እግዚአብሔር ሆይ በቀኔ ላይ ድርሽ እንዳትል ብቻዬን ነው የምሄደው እኮ ብለን እንዴት አድርጎ ይሳጋ ጎበዝ ሰኔድ የተዘጋፊት ነው የምናየው ባጃጁ ጋር ተጋስንም ከቤት ሰዎቹ መከራ የሰኔድ ደመና መስለው ማለት ከዛ ባጃጁ ጋር ስንጠጋ ደግሞ የናስ ይሆናል ከዛ ደግሞ ወደ ቀበሌ ስትጠጋ ደግሞ እንደዚህ አፈር ሰውንላችሁ አንድ ባለስልጣን ማለት ነው እንደው ሰው የሚለንን አልሰማችሁ ሰው የሚለን ያው የሰውን ተንኮል አይደለም ማውራት የፈለኩት የእግዚአብሔር ቸርነት እንዲገባል የፈለኩት ሄዳችሁ አንዱን ባለሀብት ነገም ቸገረኝ እንደው እንትን ብሎ እንደው እንደዚህ ብሎ እንደው እንደዚህ ብትሉት በር ስታንኳኩ ጋር ማን ነው እገሊት ናት ዝጋው የለም ዝጋው ሰለቸኝ መረረኝ ይችላል ስልክ ሲደወል ደግሞ የማን የገሊ አላነሳው አላየሁትም አያችሁ እግዚአብሔር ዘወትር ስንነዘንዝ እንኳን እኔ የሚያስደንቀኝ እኮ እኛ እንድንጸልይ መሆኑ ሳይሆን ተመልከቱ ያንን ንዝንዛችንን ልስማችሁ ብሎን የኛ ኩራት ማለት የኛ ኩራት በጣም ነው የሚያስደንቀው እግዚአብሔር ኑ ልስማችሁ የልባችሁን ብሶት ኑ አለ እኮ ተመልከቱ ልስማችሁ እኮ ነው ያለን በተመልከቱ በቀን 7 ጊዜ ልስማችሁ አለን እንኳን 7 ጊዜ 7 ሰከንድ የሚሰሙ ሰዎች አሉን በቀን 7 ጊዜ አይደለም 7 ደቂቃ የሚሰሙ ሰዎች አሉ እግዚአብሔር ግን ምን አለ 24 ሰዓት ቢሆን አብሬ ነኝ ጥራኛለሁ በቃ ወረቀት የተሰራው ሰው መጽሐፍ መሆኑ ሲቀር ነው መጽሐፍ የተሰራው ገብቷችኋል ለመላእክት መጽሐፍ ቅዱስ የላቸው መጽሐፍ ቅዱስ አያውቁም ግን አላልኩም መጽሐፍ ቅዱስን ያውቁታል አዳም በገነት ሳለ መጽሐፍ ቅዱስ አልተሰጠው ከገነት ከወጣ በኋላ ለምን መጽሐፍ ተሰጠው ይባል ሰው መጽሐፍ መሆኑ ሲቀር መጽሐፍ እንዲያጠና ተደረገ አሁን ሰው ስልቹ የሚሆነው አዲስ ነገር ምን ጊዜም ቢሆን ልንገራችሁ ከምን ወደው ነገር ከማግኘት በስተጀርባ መሰልቸት አለ አንዲት ሴት ጓደኞቿን አስከትላ ወንዝ ዳር ሄዳ ትታጠባለች አባንጦን ዋሻ ውስጥ ቁጭ ብለው ይጸልያሉ እና ሴቶቹ ዝም ብለው ራቁታቸው ናቸው ከዛ አባንጦንስ አይናቸውን ከመሬት አድርገው የህሊናቸውን አይን ወደ ሰማይ አድርገው ይጸልዩ ጀመረ ሰዎቹ ደግሞ ምን ቀጠሉ መሰላችሁ የሰፈር ወሬ ማውራት ያዙ መቼም ታውቁታላችሁ የሰፈር ወሬ ካልኳችሁ ይበቃችሁ የሴቶችን ጉዳይ ማውራት ያዙ ከዛ በጣም ታግሰው የጮሁ የጸለዩ ቆይተው በጣም ሲረብሿቸው እናንተ ሴቶች አታፍሩም ለምን እንደዚህ የምታረጉ አሏቸው ሲሏቸው ምን አለ መሰላችሁ እንጣን ስለማኮን ከመነኮስ ሆር ሀበገዳም አሏቸው ማናኩሴ ከሆንክ እዚህ አትቀመጥ ገዳም ክንሄድ አሏቸው አሃ አሉ ተመልከቱ መነኩሴ የሚለውን ስም ያቺ ሴትዮ አወጣችላቸው እምነት የሌላት ሴትዮ ከዛ ያንን ምን አሉ መሰላችሁ ያን ስም ያዙና አንጦንስ መነኩሴ ከሆንክ እዚህ ዋሻ ምን ያስቀምጣል ይያሉ በጥፍ ይያሉ ራሳቸውን ይዘውት ሄዱ ራሳቸውን ማለት ማስተዋል የተነሳው ሰው እውነት እንኳን ብትነግሩት አያስተውም ይህ ዘመን እውነት ነው በጣም ማስተዋል የተነሳን ዘመን እንደሆነ አስባለሁ እውነቴን ነው ሰው ትንሽ ነገር ጸጉር ሰንጥቆ የሚሄድበት እንደ ጭልፊት ዝም ብሎ አንድ ቃል ይዞ የሚሄድበት ዘመን ስለሆነ ረሃብ ሲመጣ ህብስተ ሕይወት እግዚአብሔር ከኔ ጋር ነው ችግር መሰደድ ሲመጣ ጽዋ ሕይወት እግዚአብሔር ከኔ ጋር ነው መሰደብ ሲመጣ ተሰድቦ ስድብን ያራቀ እግዚአብሔር ከኔ ጋር ነው ስድብ መሰደብ የማይጠቅም ቢሆን ክርስቶስ አትስደቡኝ ይል ነበር መሰደብ ጠቃሚ ሀብት ነው እግዚአብሔር ይስጣቸው አሜን በሉ የሚሰድቡንም እግዚአብሔር ይስጣቸው እውነቴን ነው እንደነሱ ያለ ሰድቦ የሚያጸድቅ ማን አለ እኛ ደግሞ ዝም ብለን እንጸድቃለን እውነቴን ነው አይምሮዬን ሐሳቡን አስቆመዋለሁ ብትል አትልፋ አታስቆመው እስኪ ማሰብ የሚያቆም ሰው እጁን ያወጣ አሁን ማሰብ የሚያቆም ሰው እስኪ እጃችሁ ነው ማሰብ የሚያቆም ድብላ አንድ ደቂቃ ማሰብ ያቆመ ሰው ካለ ይሄን ይሸልማል ስልክ ነው እንዴ አይ ወይኔ እሺ ይሸልማል እውነት የሚያቆም ካለ ይሸልማል አይ አዛኝን ይሸልማል በቃ ይቅርብኝ ነው ብዬ ነው ሰው ማሰብ ማቆም አይችልም በቃ አይችልም ማሰብ ማቆም እና ምንድነው ማድረግ ያለብን ሐሳቡን መቀደስ ነው 6 ሰዓት ላይ ተመልከቱ አዳም የሳተበት ሰዓት ነው ማን የሳተበት ሊቃውንት ሲናገሩ ይላሉ 6 ሰዓት ናላ ያለ የት ነው ናላ አንጎል እዚህ ውስጥ ነው ምንድነው የሚባለው በእናንተ በዘመናዊ ቋንቋ አቤት ናላ ነው አይደል ናላ እዚህ ላይ ነው ፀሐይ ቀትር ሰዓት ላይ ሲሆን ማንን ይመታል ንገሩኝ እንጂ አናትን ይመታል አናት ሲመታ ሰው ይዝላል አይዝልም
ሰው ከዛለ ደግሞ ለፈተና ይጋለጣል አይጋለጥም? በሉ እንጂ አይውላችሁ 6 ሰዓት ስንጸልይ ተመልከቱ። ለሰይጣን ሰዓት አለው ማለታችንም አይደለም ወዳጅ። እንኳን ለሰይጣን ሰዓት አገርም የለውም ሰይጣንሽ፣ አገር የለውም ሰይጣንሽ። ሲኦልም ቢሆን ውስተ ኩሉ ባውርት መለኮቱ የማን አገር የማን ግዛት ነው? የእግዚአብሔር ግዛት ነው። እዛ እንዲኖር ፈቀደለት ነው እንጂ የሚባለው ሲኦልም ውስጥ እንኳን እግዚአብሔር ሰይጣን ስልጣን የለውም። ማን ካልፈቀደለት? እግዚአብሔር። አንድ ስትል ህይወት አንድ ብሎ የጀመረው ከድንግል ማርያም መሆኑን ወቅ። እሺ አንድ ብሎ ህይወት የጀመረው ከየት ነው? ሞት የጀመረው ከየት ነው? ከሔዋን። ህይወት የጀመረው ከየት ነው? ከድንግል ማርያም። ማን ልጇ ምን ስለሆነ? ህይወት። ይሄ ነው እኮ ክርስቶስ ተመልከቱ። መስቀል ላይ ሆኖ ሲያው ሰው መስሎት አልነበር? ከዛ ምን አደረገ? አባት ሆይ አለ። ይሄ ከስጋው የወጣ ቃሉ ነው። አብ የማይሰማው ሆኖ አይደል? አብ በልብነት ከወይን የራሱ ልብ ስለሆነ ገብታችሁ ይላል። አይገባችሁም? ተውትሽ ደግሞ እንዳሰነጠቁትሽ። በልብነት ከወይን የወልድ ምኑ ነው? ልቡ ነው። ስለዚህ አባት ሆይ እባክህ ነፍሴን አደራ ሲል ሰይጣን ለካ አባቱ አምላኩ ነው እንዴ? አምላኬ ለምን ተውከኝ ይላል እንዴ? ያለ እየተጃጃለ ምን መጣ? የስጋን ድምጽ ፍለጋ እኮ ነው። ተመልከቱ። በስጋው የተናገረውን አምላክ አይደለም ብሎ ሲመጣ ተመልከቱ። ያችን ሰዓት አስታውሱ። ክርስቶስ በገዛ ስልጣኑ ነፍሱን ከስጋው ለየ። መከራ በመጣባችሁ ጊዜ ጸልዩ። እስኪ መከራ በመጣባችሁ ጊዜ በሉ ምን በሉ? ሰው ታዲያ ወሬኛ ነው። ተመልከቱ። መከራ ሲመጣበት ቴክስት ማድረግ፣ ስልክ መደወል፣ ፖሊስ ማለት ሰው ማደራጀት ነው። መከራ ሲመጣ መድኃኒቱ ከመንገር መሆን ነው። ያው እግዚአብሔር ጋር በቃ ምን አገባህ? እኔ አንድ ነገር አስረግጬ ልንገራችሁ። ለሰይጣን ሰከንድ የለውም። እስኪ በሉ ሰከንድ የለውም በሉ እንጂ ንገሩ በደንብ አድርጋችሁ። የለውም። ግን ታዲያ ለሰይጣን ሰከንድ የለውም ማለት የፍጥረታት ጌታ እግዚአብሔር ነው ማለታችን ነው እንጂ ሰይጣን በሰዓት ሰዎችን ለማሳት የሚሄድበት ሰዓት የለም ግን አላልንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የምንማማርበት የትምህርታችን ርዕስ በቀን 7 ጊዜ አመሰግናለሁ በሚል ይሆናል። እስኪ በሉ በቀን በቃ ይችን ጥቅስ የማያውቃት ሰው የለም ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ምን አለ መሰላችሁ የምናውቀው ጥቅስ የማናውቀው ጥቅስ ይሆናል። በእኔ አይደለም በሊቃውንት አባቶቻችን እይታ ማለት ነው። እና የምንማማርበት ርዕስ ማን ነው ያላችሁኝ? ታው እንጂ ጎበዞች ስላችሁ ሳመሰግናችሁ ባንዴ ትወርዳላችሁ። እስኪ በቀን በሉ ስንት ጊዜ? ምን እላለሁ? አልሰማችሁም? በቀን ስንት ጊዜ? አንድ ቀን ስንት ሰዓት ነው? በሉ እንጂ 7 24 ሰዓት ነው። አሁን ሰው ቀን 12 ሰዓት ነው የሚል ጅል ከገጠማችሁ ምንም ማድረግ አይቻልም አይደል? እዚህ ሰፈር አይደለም ብሎ ማለፍ ነው። ጅልና ጅል ተያይዘው አሉ። ሁለቱም አብደው ጎዳና ላይ ቆመው ይከራከራሉና አንድ ብልህ ሰው ሲመጣ ሁለቱ ደግሞ ምንድነው ቢሉት ቀን በጠራራው ፀሐይ ሁለቱም ውሃ የሚያስብል በትር ይዘዋል። እንግዲህ ምን አይነት ማለት እንደሆነ ይገባቸዋል ያስባሉ። በጣም ወፍራም ዱላና ሌሊት ነው ይላሉ። አንድ ቀን ነው ሌሊት ነው ቀን ነው ሌሊት ነው ቀን ነው። ከዛ አንድ ሰው መጣ ምስኪን ፈሊጥ ያስፈልጋል ነው ሲመጣ የት ምንድነው ቀን ነው ሌሊት አለው። አንዱ ቀን ነው ቢል ያኛው ይደጉሰዋል ማለት ነው። ሌሊት ነው ቢል ደግሞ ይሄኛው ያወርድበታል። ምን አለ? ቆይ እዚህ ሰፈር ስላልሆንኩ እዚህ ሰፈር ያላችሁ ተከራከሩ አላቸው ማለት ነው። እና አንዳንድ ጊዜ የምንናገራቸው ንግግሮች እዚህ ሰፈር ካልሆኑ ሰዎች ጋር እየገጠሙ ችግር ይሆናሉ አይደል? ማወቅ ያለባችሁ እንደዚያ ነው። የማንንም የግለሰብ ሐሳብ አትማሩ። ማንም ግለሰብ ለዚች ቤተክርስቲያን አያስተምርም። እቺ ቤተክርስቲያን ባይሆን አንድ መልእክት ላስተላልፍ። ዮሴፍ ማንን ተቀብሏል? እመቤታችንን በሉ እንጂ ማንን ተቀብሏል? ንገሩኝ እንጂ። ይሄ ሰውዬ ገና ሳይጀምር እመቤታችንን አለ ለሚሉኝ አሁን እንግዲህ አሁን ተመልከቱ። እመቤታችንን ተቀበለ። እሺ የተቀበላትን ምን አለ? ጠበቀ በሉ እንጂ። የጠበቃትን ምን አለ? ይዞ ተሰደደ በሉ እንጂ። ይዟት የተሰደደውን ይዟት በሉ እንጂ። የመምህራን ድርሻ ይሄ ነው።
ድንግል ቤተክርስቲያን ናት። ዮሴፍ መምህራን ናቸው፣ ጠባቂ ናቸው እንጂ እነሱ ባላደሩ ጠባቂ ናቸው። ያችን እየጠበቁ ድርሻው ምንድነው? መጠበቅ። ከዛ ጠብቆ ደግሞ ችግር የሚፈጥሩባት ሰው ካሉ ይዞ መሰደድ፣ ሲመለስ ይዟት ይመለሳል ማለት ነው። እና እቺን ቤተክርስቲያን መምህራን እንደ ዮሴፍ እጮኛዋ ጠባቂዎቿ ናቸው። እና በዚያ መሰረት ነው የምንማረው። እንዲያስተምረን መድኃኔዓለም ይርዳን። የጋልኩ ቀጥታ ወደ ትምህርቱ እንገባለን። ትምህርቱን የምንማማርበት የትምህርታችንን ርዕስ ነግሬያቸዋለሁ። ስባለ ለቴ ሲባከ በቀን 7 ጊዜ አመሰግንሃለሁ ብሎ ቅዱስ ዳዊት ተናግሯል። ብዙ ጥቅስ ብናነሳ ብዙ ችግር ነው ሊፈጠር የሚችለው። ማለቴ ችግር ይፈጠራል አይደለም ማለት ይፈልኩት ሁሉንም ጥቅስ ሳንተረጉም መሄዳችን ገብቷችኋል። የሚጠገበው በማየት ነው፣ በማሽተት ነው፣ በመብላት ነው። አቤት። ስለዚህ በደንብ አድርጎ መብላት ያስፈልጋል ማለት ነው። ስለዚህ 5 እንጀራ 1 ዓሣ ነው የበረከተው። አንዱን ዓሣ ስንጨርስ ወደ 5ቱ ጥቅስ ደግሞ እንሄዳለን ማለት ነው። ግልጽ ነው። እና ያን ካልኳችሁ መዝሙሩን ይሄን ቃሉን የምናገኘው ሁላችሁም ጸሎተኛ ስለሆናችሁ ስለማልጠረጥራችሁ አንድም ደግሞ እናንተም በቀን 7 ጊዜ እንጸልያለን ስላላችሁ ማለት ነው። አላላችሁኝም እኮ ብላችኋል። አላችሁ ደግሞ ትጸልያላችሁና መዝሙር 118 ቁጥር 164 ላይ መዝሙር 119 ቁጥር 164 ላይ ይሄ አንዳንድ የያዛችሁት ባይብል ወይም አንዳንድ መጽሐፍ ቅዱስ 19 ላይ አድርገው ስለሚሰሩት ነው። በግዕዙ ቋሚ 18 ላይ ነው ያለው ብዬ ነው ትርጓሜ የምንማርበት ላይ። ይሄን ካልኩ እስኪ አንዴ ንገሩኝ። ራስ የሌለው አስቸጋሪ ስለሆነ ነው። ራስ የሌለው ሰው ያው ራስ የለውም ስለሚባል ርዕስ የሌለው ትምህርት ይዛችሁ ምንም ስለማይጠቅማችሁ ነው። በቀን ስንት ጊዜ አመሰግናለሁ? ስንት ጊዜ? በቀን 7 ጊዜ አመሰግናለሁ። ስንት ሰዓት ነው የሚጸልየው? አቤት ጠዋት የምታውቁት ጠዋት 11 አልሰማችሁም? እድሜዎትን ያረዝምልን እናታችን። እውነት በቃ እንደዚህ አይነት ሰው ነው መካከል ላይ የሚያስፈልገው። አንሳቸው መጽሐፍ ቅዱስ አንጡ ቢባሉ ባይባሉ በቃ ይዘዋል። ወረቀት የተሰራው ሰው መጽሐፍ መሆኑ ሲቀር ነው መጽሐፍ የተሰራው። ገብቷችኋል? ለመላእክት መጽሐፍ ቅዱስ የላቸውም። መጽሐፍ ቅዱስ አያውቁም ግን አላልኩም። መጽሐፍ ቅዱስን ያውቁታል። አዳም በገነት ሳለ መጽሐፍ ቅዱስ አልተሰጠውም። ከገነት ከወጣ በኋላ ለምን መጽሐፍ ተሰጠው ይባል? ሰው መጽሐፍ መሆኑ ሲቀር መጽሐፍ እንዲያጠና ተደረገ እንጂ ሰው ራሱ ምንድነው በሉ ነገሩ እንጂ የሚነበብ መጽሐፍ መሆን አለበት ነው። እና ጠዋት ብለውኛል። ልክ ነዎት። መዝሙር ቅዱስ ዳዊትን ምንድነው ይላል መሰላችሁ? በጸባህ ቀውም ቅድሜከ ዋስተርኢ ለከ፣ አቤቱ ጌታዬ ሆይ በማለዳ በፊትህ እቆማለሁ ይላል። እስኪ በሉ ማለዳ በየት እቆማለሁ? እቆማለሁ። ማለዳ ይጸለያል። እዚህ ጋር ከመግባታችን በፊት ጥንቱን እናንሳ። መነሻው ይህ ጸሎት ቅዱስ ዳዊት ተናግሮታል። ከዚያ መካከል በዚህ ጸሎት ይህን ጸሎት የሚጸልዩ ሰዎች ምን ይጠቀማሉ? በደንብ ያዙልኝ። አሁን ቀጣይ ላይ አሁን ላልጨርሰው ስለምችል እኔ ከሌሎችም መምህራን ደግሞ እንዳቅሜ ከኔም ልትማሩት የምትችሉትን ወደዛውም ልንገራችሁ። አሁን የማስተምራችሁ ስለ 7ቱ የጸሎት ጊዜያት። ከዛ በኋላ ምን አለ? በ7ቱ ጊዜያት የሚጸለዩ ስራ ፈትሰው የለም አይደል? በ7ቱ ጊዜያት ላይ ረጅም ጸሎት ረዘመብን ብሎ ሰው እንዳይተው በ7ቱ ጊዜያት ላይ እንኳን ምክንያት እንዳያገኝ ወይ ጠዋት ላይ እንዲጸልይ ወይ በ7ቱ ጊዜያት ላይ ፈጣሪውን እንዳስብ የተሰሩ ጸሎቶች ስላሉ እነሱን ቀጣይ ትማራላችሁ ብዬ አስባለሁ። ይሄን ካልኩ ለዚህ ሐሳብ መነሻ የሚሆነን በ7ቱ ጊዜያት የሚጸልይ ሰው አጋንንትን ድል ይነሳል ነው የመጀመሪያችን። በ7ቱ ጊዜያት የሚጸልይ ማንን ድል ይነሳል? በሉ እንጂ መላእክት ይራዱታል። የመጀመሪያው ጸሎት እንድንጸልይ የሚያደርገን ምንድነው ስትሉኝ ጥቅሙን ማወቅ። አንድ ሰው
የያዘውን ወርቅ እንዳይጥለው ምን መሆኑን ማወቅ አለበት በሉ እንጂ ጸሎት ምን ይጠቅመናል እስኪ በሉ ጸሎት በሉ እሺ ምን ይጠቅመናል ጸሎት ትጸልያላችሁ አቤት ከክፉ ነገር ይጠብቃል ሰው አሁን የሚጸልየው ከክፉ ነገር ለመጠበቅ ነው ማለት እንደዛ አይደለም አይጠብቅም አላልኩም ይኸውላችሁ አሁን ትልቁ ችግር ምን መሰላችሁ ሰው እንደዛ አይደለም ሲባል ያምልክ አይደለም ይመስላል ሰው ጸሎት ከክፉ ነገር አይጠብቅም ወይ ከተባለ ይጠብቃል ግን እሱ አይደለም ጸሎት የሚጸልይ ሰው መላእክትን ነው የሚመስለው እስኪ በሉ ማንን ይመስላል የመላእክት ሕይወት ምስጋና እስኪ በሉ የመላእክት ሕይወት በሉ ምንድነው የበሬ ሕይወት ደግሞ ሆድ ነው የጅብ ሕይወት ደግሞ ሆድ ነው ያሳማ ሕይወት ሆድ ነው የመላእክት ሕይወት ጸሎት ነው አልቦሙ እረፍት ወእረፍቶሙ ኢትያኮቴቶሙ ለመላእክት እረፍት የላቸው እረፍታቸው ምንድነው ስትል ምስጋና ነው የመጀመሪያው የመጨረሻው የመላእክት ሕይወት ምንድነው ከተባለ ምስጋና ነው ምስጋና ዘወትር ማመስገን አመስግነውም ሲጀመር ሊቃውንት ምን ይላሉ መሰላችሁ ወኢይመስሎሙ ከመዘቀደስዎ መጠነ መንፈቃ ለዕለት እማመ ተፈጥረ ዓለም እስከኔው መላእክት እግዚአብሔር ምስጋና አቋርጠው ያቁም ስንላቸው እንኳንስ ሊያቋርጡ አሉን ይህን ያህል ዘመን 7518 ነው አይደል ዘንድሮ 18 ዓመት ሙሉ አንድ ቀን ተመልከቱ ሰው ኦክሲጅንን ትንፋሹ ቢያቆም የልብ ምቱ ቢያቆም እንደሚሞት ሁሉ መላእክት 7518 ዓመት ሙሉ ለአንድ ሰከንድ እንኳን የፈጣሪያቸው ምስጋና ከአንደበታቸው አልተለያቸውም እረፍታቸው ምንድነው ስንለው እረፍታቸው ምስጋና ነው አለ እስኪ በሉ እረፍታቸው በሉ ምንድነው የሰው ሕይወት ሰው በሕይወት የሚኖረው ምን ሲል ነው ልቡ ሲመጥ የልብ ምት ሲኖረውና ኦክሲጅን ሲኖረው ነው በሕይወት ስጋ ለምንለው ሰው ደግሞ በሕይወት አለ ምንለው ምን ማለት ይችላል ነው ፈጣሪውን ማመስገን ሲችል ነው ሰው መላእክትን ይመስላል ሰው የመላእክት ባልንጀራ ነው ሰው መላእክን የሚመስለው በምንድነው ከተባለ ባፍንጫ አይደለም በማመስገን ነው ተመልከቱ በማመስገን እንደ መላእክት ካመሰገነ የመላእክት ሕይወት ይኖረዋል ይላል እስኪ በሉ እንደ መላእክት ካመሰገነ በሉ የምን ሕይወት ይኖረዋል የመላእክት ሕይወት ይኖረዋል ሰው ለመጀመሪያም ጊዜ ቢሆን ተመልከቱ ሳጥናኤል የወረደው ባለማመስገኑ የተነሳ ነው ባለማመስገኑ የተነሳ ተመልከቱ የመላእክት ሕይወት በሕያውነት እንዲኖር ፈጣሪያቸውን ማመስገን አለባቸው ዲያብሎስ ባላመሰገነ ጊዜ ተመልከቱ ባላመሰገነ ጊዜ ብርሃን የለበሰውን ወየንተ መላእክት ምንድነው ወየንተ መላእክት ተመልከቱ እንደ መላእክት የብርሃን ልብስ የነበረውን ጨለማ ለብሷል ማለት ነው አለማመስገን ጨለማን ያለብሳል አለማመስገን በሰማይ የነበረ ዲያብሎስን መሬት አውርዶታል ማመስገን ደግሞ ተመልከቱ በሰማይ የነበረ እግዚአብሔርን መሬት እንዲመጣ ያደርገዋል ምስጋና ደግሞ ተመልከቱ ካፈር የተፈጠረ መሬታዊ ሰውን ከመላእክት ጋር እንዲቆጠር ያደርገዋል ማለት ነው ማመስገን አለብን ስናመሰግን ግን እንዲጠብቀን ብቻ አይደለም ይጠብቀናል እግዚአብሔር ጤና እንዲሰጠን ብቻ አይደለም እግዚአብሔር ጤና ይሰጠናል የምናመሰግነው ሕይወት እንዲኖረን ነው እስኪ በሉ ሕይወት እንዲኖረን በሉ ሕይወት ካለን ደግሞ ሁሉ አለን እግዚአብሔር ካለን ሁሉ አለን እግዚአብሔር ካለን ጤና አለን እግዚአብሔር ካለን ኃይል አለን እግዚአብሔር ካለን ሰላም አለን እግዚአብሔር ካለን በሽታ የለም እግዚአብሔር ካለን ረሃብ የለም እግዚአብሔር ካለን ሐዘን የለም ለምን ፍሱ እግዚአብሔር ከኛ ጋር ነው ስናመሰግን እግዚአብሔር ከኛ ጋር ይሆናል እግዚአብሔር ድሮውንም ተመልከቱ አመስግኑኝ ያለን እሱ እንዲመሰገን ክብር የሚጨምርለት ሆኖ ሳይሆን ከሱ ጋር ተዋህደን እንድንኖር ነው ከማን ጋር በሉ እንጂ እሺ ከእግዚአብሔር ጋር መዋሃድ ትፈልጋላችሁ ብረት ይዝጋል ብረት ይቆረጣል ብረት አፈር ይሆናል ተመልሶ ያን ብረት እሳት ጋር ስታስገባው የእሳቱን ባህሪ ይዞ ብረቱ ራሱ እሳት ይሆናል ማለት ነው ይህ መዋቲ ባህሪያችን ምስጉን የሆነ እግዚአብሔርን ሲዋሃድ በምስጋና እኛ ምን እንሆናለን ቡሩክ እግዚአብሔርን ስንዋሃድ ቡሩካን እንሆናለን ቅዱስ እግዚአብሔርን ስንዋሃድ ቅዱሳን እንሆናለን ኃያል እግዚአብሔርን ስንዋሃድ ኃያላን እንሆናለን ተመልከቱ ሰላማዊ እግዚአብሔርን ስንዋሃድ በመሬት ላይ ምንም ነገር
የማያስፈራን የማያስደነግጠን ሰላማውያን እንሆናለን ማለት ነው። እግዚአብሔር እንድናመሰግን ይርዳን። ምስጋና የማን ሕይወት ነው? በሉ እንጂ የእግዚአብሔር ተመልከቱ፣ የእግዚአብሔር አይደለም የመላእክት ሕይወት ነው። የሚያመሰግን ሰው ተመልከቱ እግዚአብሔርን መላእክትን ይመስላል። መላእክት ተመልከቱ በምስጋና አሁን ቆይ በደንብ ያዙልኝ። መጨረሻ ላይ የምንኖርበት ሕይወት የመላእክት ሕይወት ይባላል። እስኪ በሉ የመላእክት ሕይወት በሉ። እኔ እንደዚያ መላእክ ወደ መላእክነት እንቀየራለን አላልኩም። ይሄው እንግዲህ አሁን የሚሰነጥቅ ሰው አለ እንዲሁ ምን አለ መሰላችሁ መጽሐፍ ሲናገር የማያመሰኳ አትብላ አለ። እስኪ በሉ የማያመሰኳ በሉ አትብላ በሉ እንጂ የተማረውን ትምህርት መልሶ የማያዳምጠው የማያየውን ሰው አትከተለው። ከብት መጀመሪያ ይበላ ያረግና ከዛ ያወጣና እንደገና ያመሰኳዋል። ያመነዥካል ወይም ያመነዣል ይባል አደራችሁን የገጠር ቋንቋ ሆኖ ስሙልኝ እንደዛ ወላችሁ ብቻ ምን ይላል እንደ ማስቲካ አይደለም። እሺ ከውስጥ ያለውን የሚያወጣስ ቀድሞ ጎረድ አድርጎ ያስገባና ኋላ ያወጣና ደግሞ ያመሰኳዋል ማለት ነው። ተመልከቱ ያ ማለት ምን ማለት ነው? ጥቅስን ስትማር ጎረድ ብሎ ሊገባ ይችላል። ከዛ ያን መልሰህ ስታጠናው ምን ማለት ነው? አሰላሰልከው ማለት ነው። ግን ተመልከቱ የማያመሰኳ ማለት እንደወረደ ጥቅስ ይዞ እንደወረደ ቃል ገንጥሎ የሚሄድ ሰው አትሁን። ያን አትብላ ማለት እንደዚህ አይነት ሰው አትከተል ማለት ነው። እንደዚህ አይነት ሰው አትከተል። እግዚአብሔር እንደዚህ አይነት ሰዎችን ከመከተል ያድነን። ሌላው ሰኮናው ድፍን ይሆን አትብላ አለ። ልበ ድፍን የሆኑ ሰዎችን አትከተላቸው። ተነግረው የማይሰሙ ሰዎች ማለት ቤተክርስቲያን እንኳን እየነገራቸው ሰኮናው ክፍት የሆነ ከብት አይታችኋል። እሱ ይበላል። እሺ ሰኮናው ክፍት ማለት ልቡናው ለቅዱሳን ለሊቃውንትና ለቤተክርስቲያን ክፍት የሆነ ሰው ነው የሚበላው። እሺ የሚበላው ማለት ደግሞ ሰው አይታረድም። እሺ ምን ማለት ነው? ለእግዚአብሔር ምን የሚሆነው ሰው የሚሆነው ቅዱስ የሚሆነው እሱን ምን እንለዋለን? እንከተለዋለን ማለት ነው። እና ለመልሳችሁ የመላእክት ሕይወት በሉስ እና የመላእክት ሕይወት ማለት ሰው ወደ መላእክነት ይለወጣል ሳይሆን ተመልከቱ ሰው ነን ግን እንደ መላእክት ሳንበላ ነው የምንኖረው። ከዕለተ ምጽአት በኋላ ሳንበላ እንኖራለን። ሰው ነን ግን ልብስ ሳያስፈልገን ብርሃን ለብሰን እንኖራለን። ሰው ነን ውሃ ሳያስፈልገን ተመልከቱ የእግዚአብሔር ፍቅር እንደ ውሃ ሆኖ ሁሌ ከውስጣችን ሲያረካን ይኖራል። ምግብ አያስፈልገንም። አንድ ጊዜ የክርስቶስን ስጋና ደም በልተን ለዘላለም ረሃባችንና ጥማችን ተቆርጦ ሕያው ሆነን እንኖራለን ማለት ነው። የመላእክትን ሕይወት እንድንኖር መድኃኔዓለም ይርዳን። ያ አመስጋኝ ይባላል። ቆይ እንግዲህ ይሄን ካልኩ በቃ ይብቃኝ። ይሄኛው አሁን እዚህ ጋር እንዳላሳደራችሁ ወደ ጸሎቱ እንድሄድ እና ምንድነው የመላእክት ሕይወት የማያመሰግን ሰው ይወርዳል። እስኪ የማያመሰግን ሰው በሉ የትም ይሁን በቃ ይሄን ወቁሽ የትም ይሁን ይወርዳል። ሳጥናኤል የት ነበር? እዛ ላይ ማለት ነው። እዛ ላይ ነበር። የማያመሰግን ሰው ወራጅ ነው። ማመስገን ነው ከእግዚአብሔር ጋር እንድንኖር የሚያደርገን። ምስጋና ከእግዚአብሔር ጋር አንድ አድርጎ ያኖራል። ማንን ማመስገን? እግዚአብሔርን ማመስገን። ስለዚህ ተመልከቱ ጸሎት ምስጋና ነው። እስኪ በሉ ጸሎት በሉ ምስጋና ነው። ሌላውን ትቼ ዝጋ ብቻ ለምጣ ይቅርታ አድርጉልኝ። እሺ አዳምንም ልተው የኛ ጋር ብቻ ልምጣ። የሚጸልይ ሰው ምን ጥቅም ያገኛል? እስኪ በሉ የሚጸልይ ሰው ምንድነው የምታገኙት ጥቅም ያልኳችሁ? የመላእክት ሕይወት ሰው ፈረንጅ ሀገር ሄዶ የፈረንጅ ሕይወት መኖር ይመኛል አይደል? እንኳን የመላእክት ሕይወትን እውነቴን እኮ ነው ድካም የሌለበት ዓለም ኃይል ያለበት ጣዕም ተመልከቱ። አሁን ሰው ስልቹ የሚሆነው አዲስ ነገር ምን ጊዜም ቢሆን ልንገራችሁ ከምንወደው ነገር ከማግኘት በስተጀርባ መሰልቸት አለ። ሰምታችኋል? እስኪ በሉ ከምንወደው ነገር በሉ ከማግኘት በስተጀርባ ምን አለ በሉ እንጂ ያገኛችሁትን ትወዱታላችሁ? ሌላ ነው ይላል እኮ ሰው እጁ እስከሚያስገባይ ድረስ ያን ያህል እንዲያሲለኝ የነበረ ትላለች ሴቷም ማለት ነው። እሷም ወንዱን እጇ እስከምታስገባው የኔ ጌታ እንትላለች ማለት ሲገባ እጇ ከዛ ያሱ ገንዘቧ ስለሆነ ወደ ሌላ ነው የምትሄደው። ጸሎት ግን ተመልከቱ ማመስገን መጸለይ ግን ተመልከቱ መላእክት ሁልጊዜም ቢሆን እግዚአብሔርን አመስግነውትም ማመስገን ነው። ክርስቲያናዊ ተመስጦ የሚባለው እንደዚያ ነው። እግዚአብሔር ሲኖርበት ተመልከቱ
ባለን ነገር መደሰት እንጀምራለን። ባለን ነገር ሰላማዊ መሆን እንጀምራለን። ባለን ነገር አመስጋኝ መሆን እንጀምራለን። ጉድለቶቻችንን ሳይሆን እግዚአብሔር የሰጠንን ነገር ማሰብ እንጀምራለን። እግዚአብሔር የሰጠንን ነገር እውነት ይህንን ያሰበ ሰው ማንን ይመስላል? መላእክትን ይመስላል። እግዚአብሔርን ተመልከቱ። እግዚአብሔርን የሰጠን ነገር እግዚአብሔርን ለማመስገን ብዙ ምክንያቶች አሉ። ብዙ ምክንያቶች ለምሳሌ ተመልከቱ። ሰው ጸጉሩ ቢመለጥ ራሱ ማብቀለች አሁን እየተተከለ ነው መሰላል። ተውት ሌላ ልንገራችሁ። አፍንጫው ቢቆረጥ አፍንጫ ማስተከል ይችላል። ሚሊዮን ብር ይከፍል በሉ እንጂ ያው ፕላስቲክ ሊሆን ይችላል ግን አፍንጫ ይሄን ማወቀልበት። አንድ አፍንጫ የማይተክል ሰው እኮ ነው መከራውን ሲባክን ይገለው ማለት ነው። በዓለም ያለው ንብረት ተደምሮ የአንድ አፍንጫችንን ያህል ዋጋ የለውም እኮ አያችሁት? የአንድ ጣታችንን ያህል እና ይሄን የሰጠን እግዚአብሔር ይመስገን። ለማመስገናችን ብዙ ምክንያት አለ። መጸለይ ተመልከቱ ከእግዚአብሔር ጋር መነጋገር ነው። እስኪ በሉ መጸለይ በሉ። ከማን ጋር መነጋገር በሉ እንጂ። ሰው ጸሎት ሲያቆም ከማን ጋር ንግግር አቆመ? ሻውን ጥያቄ ልጠይቃችሁ። ጠዋት መጸለይ ስናቆም እግዚአብሔርን አንተ ማውራት ሰልችቶኛል ማለታችን እንደሆነ አውቃችሁ ታውቃላችሁ? አታውቁም? እሱ አይባልም። ልክ ነውት። ግን እኔ እያልኩ ያለሁት አሁን አንድ ባለስልጣን ጠርቶ ናማ አውራኝና አጫውተኝ ቢል ካቀረ ሰውየው ምንድን ነው ትርጉሙ? አላወራም በሉ እንጂ አላወራም ማለት ነው። እግዚአብሔር ደግሞ እኔን ጥራኝና በጸሎት አነጋግረኝ አለ። ተመልከቱ። አነጋግረኝ ሲል ሰው አልጸልይም ካለ ምን ማለቱ ነው? ካንተ ጋር መነጋገር አልፈልግም ማለት ነው ማለት ነው። የሚጸልይ ሰው ተመልከቱ ከማን ጋር ይነጋገራል? ጸሎት ቢል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እስኪ ጸሎት ማለት በሉ ከማን ጋር መነጋገር? በሞት ያፈርሰው። በዚህ ዓለም አንድ ትልቅ ባለስልጣን መኪናውን አቆሞ እንዴት አደርክ ብሎም ቢሄድ ቀን ሙሉ ደስታ ሞልቶብን ነው። እዚህ ጋር የኛ ሰፈር ሰዎች ናቸው ጅማ ያከብሩኝ። ይገርማል። እንትና ባለስልጣን ከመኪናው ወርዶ እኮ ነው ሰላም ያለኝ። እንደው ፎቶ ይነሳል ሰው ማታ ፖስት ነው የሚያረጋት ማለት እንዲህ ያለው ሰው ነው። ፈራኝ እኮ ነው ተመልከቱ። ፈራኝ እግዚአብሔር ከኔ ጋር አውሩ እያለው ሰው ጸሎት ካስታጎለ ምንድነው? ካንተ ጋር ማውራት መሮኛል ማለት ነው። ደግሞ ምን ልንገራችሁ? ስንጸልይ ተመልከቱ እግዚአብሔር ብሶታችንን ይሰማል። እስኪ በሉ ስንጸልይ በሉ አፈር ሰውንላችሁ አንድ ባለስልጣን ማለት ነው። እንደው ሰው የሚለንን አልሰማችሁ? ሰው የሚለን ያሁን የሰውን ተንኮል አይደለም ማውራት የፈለኩት የእግዚአብሔር ቸርነት እንዲገባል ነው የፈለኩት። ሄዳችሁ አንዱን ባለሀብት ነገም ቸገረኝ እንደው እንትን ብሎ እንደው እንደዚህ ብሎ እንደው እንደዚህ ብትሉት በር ስታንኳኩ ገና ማን ነው እገሊት ናት ዝጋው የለም ዝጋው ሰለቸኝ መረረኝ ይላል። ስልክ ሲደወል ደግሞ የማን የገሊ አላነሳው አላየሁትም። አያችሁ እግዚአብሔር ዘወትር ስንነዘንዝ እንኳን እኔ የሚያስደንቀኝ እኮ እኛ እንድንጸልይ መሆኑ ሳይሆን ተመልከቱ ያንን ንዝንዛችንን ልስማችሁ ብሎን የኛ ኩራት ማለት የኛ ኩራት በጣም ነው የሚያስደንቀው። እግዚአብሔር ኑ ልስማችሁ የልባችሁን ብሶት ኑ አለ እኮ ተመልከቱ። ልስማችሁ እኮ ነው ያለን። በተመልከቱ በቀን 7 ጊዜ ልስማችሁ አለን። እንኳን 7 ጊዜ 7 ሰከንድ የሚሰሙ ሰዎች አሉን። በቀን 7 ጊዜ አይደለም 7 ደቂቃ የሚሰሙ ሰዎች አሉ። እግዚአብሔር ግን ምን አለ? 24 ሰዓት ቢሆን አብሬ ነኝ ጥራኛለሁ። በቃ 7 ጊዜ ለኛ ነው። እሺ ለፍጹማኑ 24 ሰዓት ነው በቃ ብሶታቸውን የሚሰማቸው ማለት። የነሱ ብሶት ደግሞ ሆድ አይደለም ዓለምን ማር ነው። ማንን ማር ነው? ባሉ እንጂ ዓለምን ማርልን ነውና ስንጸልይ ማን ብሶታችንን ይሰማል? ባሉ ነገሩኝ። ስለዚህ እግዚአብሔር ብሶታችንን እንዲሰማ ምን ማለት አለብን? መጸለይ አለብን። ስንጸልይ ቀጥታ እግዚአብሔርን ተመልከቱ በሌላ በወገን ሳይሆን እግዚአብሔር እንደዚህ ሆንኩልህ፣ ይሄ ጎደለኝ፣ ይሄ እንደዚህ ሆነ። ቢያንስ 30 ዓመትም ቢሆን አዳዲስ ፕላን እያዝን ነው የምንመጣው አይደል? አንድ ሰው እኮ ተመልከቱ አንድ ቀን ጉዳዩን አስፈጽማችሁለት በሁለተኛው ከመጣ ችግር ተፈጠረ አይፈጠር? ሰውዬ ምን ብለህ ነው እኔ ላንተ የተቀጠርኩ አረከኝ እንዴ ሌላ ጋር ደግሞ ሞክር ይባላል ማለት ነው። እና አስቸጋሪ ነው። እግዚአብሔር ግን ሁሉ ጊዜ ተመልከቱ እለት ጉዳይ ሲመጣብን ስንመጣበት የማይሰለችን አምላክ ነው። እንድንጸልይ መድኃኔዓለም ይርዳን። ለዚህ አምላክ ታዲያ ተመልከቱ ትጸልያላችሁ አትጸልዩም? ከዚህ በኋላ ስንት ሰዓት
ጊዜም ቢሆን ተመልከቱ። አሁን ቆይ ነግራችኋለሁ እሱን ይሄ የተከፈለልን ኋላ መጨረሻ ላይ ስለምነግራችሁ ምን ጊዜም ጸሎት የሚባለው ግዴታ ዳዊት አወጣ መጸለይ አይደለም። ተመስገን ጌታዬ ጸሎት ተመስገን እግዚአብሔር የትም ቦታውን ለሰይጣን አገር የለው ለሰይጣን ሰዓት የለው ወይ ጉድ ሰዎች እኮ ሰይጣን የኔ ያህል ሰዓት ተብሎ ተበጅቶለታል ይላል አላል በዚያ ሰዓት ሰው ይዝላል ያለ እሱን አመጣዋለሁ እየሰማችሁ ነው ስለዚህ ምንድነው ሁሉ ጊዜም ቢሆን የትም ቦታ ሆነን እግዚአብሔርን መጥራት ማንን መጥራት አሁን ማንን እየሰማችሁ ነው እግዚአብሔርን በሉ ንገሩኝ እንጂ ስንጸልይ ማን ይሰማናል እሺ የትኛውን ሰዓት ግን እናብዛው እግዚአብሔርን ተመልከቱ የተከበረ ባለ ስልጣን እንኳን ተመልከቱ መጀመሪያ አይቆይ ወሬዎትን ያቁሙና እኔን ይስሙኝ አይባልም ይባላል ስለዚህ ምንድነው ይባለው ይናገሩ እርሶ አገሩን ማስተዳደር እንዲህ ያልኩ ብሎ አንድ ሰዓት ቢበዛ ሰው መናገር የፈለገ ሰው እንደ ድመት አፉን ጥርግ ማረጉ አይቀርም ማለት እንደዚህ ካለ ሰው ዝም ብላችሁ ቀጥል ያንተን ወሬ ነው ማለት እንደዚህ ካለ ችግር ነው እንደዚህ ካለ ደግሞ የምትናገረው ነገር እየገባኝ አይደለም ልክ የሚሉ ሰዎች ልክ አይደል እውነቴን ሲሰለቻቸው ሁሉ ምንድነው ያልኩት ብትል እና እንደዛ አይደለም እሺ እና ምንድነው ልላችሁ የፈለኩት ስንጸልይ ማን ይሰማናል እሺ ብዙውን ሰዓት ማንን በመስማት እንወሰደው ስንማር ማንን ነው የምንሰማው እንዲህ ያለ ነገር ወዳለው ስራዬ ይሄ ነው እንደዚህ አርጉና ኑ ሲለን ስንመጣ በብሩህ ገጽ እንድንመጣ ምን ማለት አለብን መማርን መውደድ ስትማር ማንን ትሰማዋለህ እግዚአብሔርን ስታውቅ ማንን ትሰማዋለህ ስታነብ እግዚአብሔርን ስለዚህ ተመልከቱ ብዙ ጊዜ ትምህርት እየተሰጠ ጸሎት ጸልዬ ነው የምመለስኝ አልሰማም አልማርም አሁንማ ሰው ጠግቧል እኮ በቃ ያው በዘመን አስተማሪ ያስፈልግን በቃ አነባዋለሁ ከዚህ እስከዚህ እኔም እስከ ራዕየ ዮሐንስ ነው ማዞረው ይላል አታነበውም ጉድ ወዳጅ እሱ ነው የሚያነባህ አንተን ማለት ወረቀት ስንት ሉካ ነበብኩ ይያልክ ስትቆጥር ይዋልክ መስመር ስትቆጥር ይዋልክ ነው እንዴ አንባቢ መሆን እንደዛ አይደለም ስለዚህ ምን ማለት ነው መሰላችሁ ስንማር ማንን እንሰማለን በሉ ንገሩኝ ጸሎታችን እንኳን አቋርጦ አላልኩም ተመልከቱ ጸሎታችንን እንኳን አቁመን ማንን ልንሰማ ይገባል ንገሩኝ እንጂ ማንን መስማት ይቀድማል እግዚአብሔርን ሲሰሙ እግዚአብሔር ይሰማቸዋል እግዚአብሔር ሁላችንን ይስማን ወደ ነገር ይሄዳል ወደ ነገር እንግዲህ እና አንድ ታሪክ ብቻ ተርኬ ልግባ ቅዱስ አባ እንጦንዮስ ይባላሉ የመነኩሴ መጀመሪያ ማን ነው አታውቁም መነኩሴ ብቻ የምታውቁት እሺ ባይታው ጀማሪስ ማን ናቸው አባ እንጦንዮስ ናቸው የመነኩሴ መጀመሪያ መነኩሴ የሚለውን ስም ማን እንዳወጣው ነግሬያችሁ በዛው አልፋለሁ እና አባ እንጦንስ እናት አባታቸው ትምህርት ቤት አስገባቸው ብዙም ገፍተው አይማሩም ነበር ያገሩ ሰዎችና ለቅዳሴ ያህል ተምረው መጡ አባ እንጦንስ በሕፃንነታቸው ከዛ ተምረው ሲመጡ ተመልከቱ እየገባው ነው ተምረው ሲመጡ ምን ተፈጠረ መሰላችሁ አባታቸው ልድርህ ነው አላቸው ሲላቸው አይ እኔ ማግባት አልፈልግም ሲሉ እንግዲያውስ እንደ ኤልያስ እንደ ዮሐንስ ነው መኖር የምፈልገው በድንግልና አሉ አይ የለም ታገባለህ ሲላቸው ምን አሉ እግዚአብሔርን ጠይቄው ልምጣ ብለው ጸሎት ያዙ አባ እንጦንስ ጸሎት እንደያዙ አባታቸው ሞተ ማን ይቅርታ ታመመ ብለው ነገሯቸው ሲሄዱ አባታቸው ሞቶ አገኙት አባታቸው እንደሞተ ሲያገኙት ልብ ብላችሁ ስሙ እኛ 35 ጥቅስ ይዘን መጽደቂያ ሳይሆን መሳደቢያ ነው ያደረግነው በዚህ ዘመን ማለት ቅዱሳን ባንድ ጥቅስ ህይወታቸውን ይመራሉ ባንድ ጥቅስ ነው ያልኳቸው ያሉት ከዛ ተመልሰው ምን አረጉ መሰላችሁ ሀብቱን ሁሉ ገና አባታቸው ሳይቀበር ለነዳያን ሰጡት ውሃው መጠጡን በተጠሙ ሰዎች ጉሮሮ ልብሱን በተራቆቱ ሰዎች ትከሻ ምግቡን በተራቡ ሰዎች ሆድ ተመልከቱ እንደዚህ አድርገው ተመልከቱ ምን አረጉ መሰላችሁ ወምድረ ዳጥ ማዕል ተረክብ አለ ተመልከቱ ሰሎሞን ከጥቂት ከብዙ ዘመን በኋላ ታገኘዋለህ ምግብ እንጀራን በውሃ ውስጥ ጣል ተብሏል ከጥቂት ዘመን በኋላ የሚገኝ ምግብ ማን ነው ካልከኝ ለነዳያን የሰጠው ነው ከጥቂት ዘመን በኋላ የሚገኝ ልብስ የት ነው ካልከኝ ለነዳያን ያለበስከው ነው ያንን አረደጉና ተመልከቱ መጨረሻ ላይ ምን አሉ መሰላችሁ ገንዘቡን ወዴት አለ ኃይልህ አሉት ገንዘቡን እኮ ነው እየሰጡ ባለጸጋ በገንዘቡ ልስራ ቢል ኃያል ስለሆነ ነው
እንጂ ገንዘብ ኃይል ኖሮት አይደለም። የዚህ ዓለም ብዕል ሰውን ተከትሎ መሄድ ወዴት አለ? እሱ ብቻውን አንድ ነጠላ ለብሶ ሲሄድ ለምን አልተከተላችሁትም እያሉ እየወሰዱ መጸወቷቸው። ከዛም ሁሉንም ገንዘብ መጽውተው ከጨረሱ በኋላ ምን አደረጉ መሰላችሁ? ለምን መጸወቱ ሲባል ምናኔን አስበው ነበርና። ምንን አስበው? ከዛ እህታቸው አንድ እህት ነበረቻቸው ከደናግል ገዳም አስገብተው ሄደው ጸሎት ማድረግ ጀመሩ። ጸሎት ሲያደርጉ አንዲት ሴት ጓደኞቿን አስከትላ ወንዝ ዳር ሄዳ ትታጠባለች። አባንጦን ዋሻ ውስጥ ቁጭ ብለው ይጸልያሉ እና ሴቶቹ ዝም ብለው ራቁታቸውን ናቸው። ከዛ አባንጦንስ አይናቸውን ከመሬት አድርገው የህሊናቸውን አይን ወደ ሰማይ አድርገው ይጸልዩ ጀመረ። ሰዎቹ ደግሞ ምን ቀጠሉ መሰላችሁ? የሰፈር ወሬ ማውራት ያዙ። መቼም ታውቁታላችሁ፣ የሰፈር ወሬ ካልኳችሁ ይበቃችሁ። የሴቶችን ጉዳይ ማውራት ያዙ። ከዛ በጣም ታግሰው እየጮሁ እየጸለዩ ቆይተው በጣም ሲረብሿቸው እናንተ ሴቶች አታፍሩም? ለምን እንደዚህ የምታረጉ አሏቸው። ሲሏቸው ምን አሉ መሰላችሁ? እንጦንስ ለመኮን ከመነኮስ ሁር ሀበ ገዳም አሏቸው። መነኩሴ ከሆንክ እዚህ አትቀመጥ፣ ገዳምክን ሂድ አሏቸው። አሃ አሉ። ተመልከቱ፣ መነኩሴ የሚለውን ስም ያቺ ሴትዮ አወጣችላቸው፣ እምነት የሌላት ሴትዮ። ከዛ ያንን ምን አሉ መሰላችሁ? ያን ስም ያዙና እንጦንስ መነኩሴ ከሆንክ እዚህ ዋሻ ምን ያስቀምጣል እያሉ በጥፍ እያሉ ራሳቸውን ይዘውት ሄዱ። ራሳቸውን ማለት ነው። አንድ ሰው ተመልከቱ፣ የሚሰድበን ስድብ ክብር ነው ለኛ። ይሄን ወቁ በደንብ አድርጋችሁ። አንድ ሰው የሚናገረን ነገር ተመልከቱ፣ ቅዱሳን ከሆኑ አስተውለው ይሰሙታል። ቅዱስ ኤፍሬም ምንድነው ያለችው? አንድ ሴት ታየዋለች እንደዚህ ዝም ብላ እንደዚህ ብላ ስታየው ሴትዮ ምን ሆነሽ ነው የምታየኝ አላት። የወጣውበትን ነው የማየው፣ አንተ ሲወጣበትን አታይም አለቻቸው። ምን ማለት ነው መሰላችሁ? እኔ ከወንድ ጎን ነው የተገኘሁት፣ አንተም ደግሞ የተገኘው ከመሬት ነው። ምን ሰው አሳየ? እዛ ምን አሉ? እውነቷን ነው መቃብር ከናስብ ስትለይ ነው ብለው መቃብሩን እያሰበ ኖረ ቅዱስ ኤፍሬም ማለት ነው። ቅዱሳን የተነገራቸውን ነገር በማስተዋል ይሰሙታል። ማስተዋል ያድለን። ማስተዋል የተነሳው ሰው እውነት እንኳን ብትነግሩት አያስተውም። ይህ ዘመን እውነቴን ነው በጣም ማስተዋል የተነሳን ዘመን እንደሆነ አስባለሁ። እውነቴን ነው። ሰው ትንሽ ነገር ጸጉር ሰንጥቆ የሚሄድበት እንደ ጭልፊት ዝም ብሎ አንድ ቃል ይዞ የሚሄድበት ዘመን ስለሆነ ስለዚህ ተመልከቱ። ሄዱ በረሃው ላይ ይዘው ሄዱና ራሳቸውን ድንጋይ ላይ እህል ብታደርጉ የፀሐዩ ኃይል እህልን ከሚቆላበት ቦታ ላይ ተቀመጡ። ከዛዛ ተቀምጠው ተመልከቱ። ዋሻ ሲገቡ ሰይጣን መጥቶ መዘባበት ጀመረ። እየሰማችሁ ነው? የሚጸልይ ማንን ያሸንፋል ነው? ንገሩኝ እንጂ ሰይጣንን ያሸንፋል። ከዛ እዛ ጋር መጣና አንተ መነኩሴ አዳም ያጣትን ገነት እገባለሁ ብለህ ነው እንዴ አላቸው። ብዙ ሰራዊት ይዟል። እዚህ በቃ እዚሁ ነው ማጠፋ ሲላቸው ምን አሉ መሰላችሁ? እውነትህን ነው፣ በትዕቢት ነው የመጣው አይደል? ሰይጣን የሚሸነፈው በትህትና ነው። ሰይጣን እመቤታችንን የማይወድበትም አንዱ ትልቁ ችግር ሰይጣን በትዕቢት ወርዷል። ድንግል ማርያም ደግሞ ትህትና ይዛ ስለተገኘች አይወዳትም። መቼም ቢሆን ይወዳታል ብላችሁ እንዳታስቡ ብዬ። ወይስ ሰይጣን የወረደው በምንድን ነው? በሉ በትዕቢት በሉ እንጂ አመስግን ሲባል አመስግኑ። ድንግል ማርያም ደግሞ የአምላክ እናት ነሽ ስትባል ኧረ እኔ ባሪያው ነኝ አገልጋዩ ነኝ። ተመልከቱ ያለችው እና የትህትናዋ ተመልከቱ። የትህትናዋ ሰይጣንን ያስቀናዋል እስከ መጨረሻው ድረስ ማለት ነው። ለዚያ ነው ዛሬ ሰይጣን ያስቀናቸው ሰዎች እኔም እኮ እመቤቴ እንደመቤቴ ነኝ የሚሉት ማለት ነው። ኧረ እባክሽ በየት አልፈሽ ነው እንደው እንኳን እመቤቴ አንድ እንደው ጥሩ አድርጋ የለበሰ ክርስቲያን ሴት የማትመስል እኮ ናት እንዲህ የምትለው ማለት ነው። እና በጣም ድፍረት ነው። ከዛ ምን አላቸው መሰላችሁ? በትህትና ሊያሸንፉት ነው። እኛ ብዙ ነን ሲላቸው እውነታችሁን ነው፣ እናንተ ብዙ ናችሁ፣ ግን ከናንተ የሚበልጥ እግዚአብሔር አለ። ከናንተ እጅ የሚያስጥለኝ እግዚአብሔር ነው። እኛ ኃያላን ነን አሉ። እንኳን ሰይጣን እንደው አሁን ሰው ፈረስ ይዞ ማቆም ይችላል? በሬ ራሱ እኮ እግዚአብሔር ተገዛ ብሎት ነው እንጂ አሁን ሰው በሬን መንዳት ይችላል? ዶሮም አይነዳ። እውነቴን ነው። ጊንጥ አይደል ስታባረር የምትለው ስብላ ጊንጥ ብትመጣው ሰው ብድግ በቃ ያው ይፈራታል። ተመልከቱ፣ እግዚአብሔር ተገዙ ብሎ ብቻ ስለሰጣቸው ነው። ስለዚህ ምን አሉ መሰላችሁ? አዎ አንተ ኃያል ነህ፣ ግን ያንተ ፈጣሪ ግን ከሁሉ በላይ ነው አሉት። የትህትናቸው ሰይጣን
አባ እንጦንስን እንዳያሸንፋቸው አድርጓል። ትህትና ይኖረን፣ መድኃኒዓለም ትህትና ይስጠን። የኛ ኃይል የሚለካው እኛ ምንም ኃይል የለንም። ኃይላችን ማን ነው? ማን ነው ኃይላችን? መመኪያችን ማን ነው? መጠጊያችን ማን ነው? ዝናችን ማን ነው? ክብራችን ማን ነው? ሞገሳችን ማን ነው? ርስታችን ማን ነው? ሁሉ ነገራችን እግዚአብሔር ነው። ከአሸናፊዎች የምንበልጠው ከእግዚአብሔር ጋር ብቻ ስለሆነ እውነት ምን የምነግራችሁ ከአሸናፊዎች የምንበልጥበት እኛ ከሰው የተሻልን ሆነን አይደለም። ከሰው የባስን ደካሞች እኔ በተለይ ደካማ ነኝ ከእናንተም የባስኩ ማለት ነው። የምንበልጠው ግን እግዚአብሔር ከኛ ጋር ስለሆነ ነው። ማን ከኛ ጋር ነው? በሉ እንጂ ንገሩኝ። እግዚአብሔር ከኛ ጋር ነው ማለት አለባችሁ። ረሃብ ሲመጣ ህብስተ ሕይወት እግዚአብሔር ከኔ ጋር ነው። ችግር መሰደድ ሲመጣ ጽዋ ሕይወት እግዚአብሔር ከኔ ጋር ነው። መሰደብ ሲመጣ ተሰድቦ ስድብን ያራቀ እግዚአብሔር ከኔ ጋር ነው። ስድብ መሰደብ የማይጠቅም ቢሆን ክርስቶስ አትስደቡኝ ይል ነበር። መሰደብ ጠቃሚ ሀብት ነው። እግዚአብሔር ይስጣቸው። አሜን በሉ። የሚሰድቡንንም እግዚአብሔር ይስጣቸው። እውነቴን ነው። እንደነሱ ያለ ሰድቦ የሚያጸድቅ ማን አለ? እኛ ደግሞ ዝም ብለን እንጸድቃለን። እውነቴን ነው። እግዚአብሔር ይስጣቸው። አሜን በሉ። እና የትህትና ነው። እሺ ወደ ነገር ልመልሳችሁ። ከዛ አንጦንዮስ እዛ ገቡና ፈተና አስቸጋሪ እኮ ነው። ተመልከቱ። ሰይጣን ፈተና ሲያጸናባቸው ውጣ ወጣ አላቸው። አንድ በትር ነበረቻቸው። በትረ ሆሳዕና የምትባል በትር። እስኪ ሆሳዕና በሉ። አሁን ይሄ ደግሞ ሌላ ድስኩር እንዳይመስለው መድኃኒት ማለት ነው። ሆሳዕና መድኃኒት ደግሞ ማን ነው? ራሱ እግዚአብሔር ነው። መድኃኒት የተገኘባት መድኃኒት የእግዚአብሔር እናት ናት። ግልጽ ነው። የሰማችሁ ነው። ክኒና መድኃኒት ነው አይደለም? እና ክኒና መድኃኒት ከተባለ መድኃኒቱ ያቺ ውስጥ ላይ ያለችው የምትዋጣው ብቻ ናት መድኃኒት። ክኒና ስጠይ ስትል መድኃኒት ነው የምትቀበለው እስከ እንደቃው ነው። ክርስቶስ መድኃኒት ነው ካልክ መድኃኒት የተገኘባትን ድንግል ማርያም መያዝ አለብን። ውሃ ስጠይ እሺ ብርጭቆ ምን አመጣው ይባላል? እስኪ ጠጣና ይለይልን። ልብስ እንደው ተመልከቱና ወደ ነገር ልመልሳችሁ እና ያችን ምርኩዛቸውን ይዘው ነገ ጧት ቤቴን እሄዳለሁ እንግዲህ አሉ። እዛ ጧት ተነስተው ወጣው አንድ እግራቸው ውጭ አንድ እግራቸው ውስጥ እንዳለ መልአክ መጣ። ዛሬ ማን ነው የምናከብረው? ጥሩት እንጂ ስሙን። መልአኩ መጣና ጸለየ፣ ሰገደ። ጸሎቱንና ያን ሌላ ቀን ስለማስተምረው እሺ እዚህ ብቻ ያዙልኝ። ጸለየ፣ ሰገደና ሰኔል ለብሶ ሰው መስሎ ነው የመጣው። ከዛ ጸሎቱን ሲጨርስ ሰኔሉን መስራት ጀመረ። ሰኔል ታውቃላችሁ? እንደ ዳውጃ አይነት ማለት ነው። እና የሚሰራው ከዘንባባ ቅጠል መሰለኝ ሳይሆን ነው። እና ያን እየሰራ ቆይ ግን ምን ሊያረግ ነው አሉና ተመልከቱ። መልአኩ ሲመጣ ልባቸው ረጋ። መላእክት ሲመጡ ልባችን ይረጋል። አያችሁት አይደል? መልአክ ሲመጣ ደስታን ይዞ ይመጣል። መልአክ ሲመጣ ሁከትን አርቆ ይመጣል። መልአክ ሲመጣ ልንወጣበት ልንሄድንበት ያለው በር ተዘግቶ እንደገና ህይወት ይቀጥላል። ቅዱስ ገብርኤል ባላችሁበት ቦታ ያጽናችሁ። ባለንበት በእምነታችን ያጽናን። ማይበረ መላእክትን ጸጥ ያደረገው ቅዱስ ገብርኤል ቁሙ ነው ያላቸው። መልአክ ሲመጣ በመጽናት ነው የሚታወቀው። የእግዚአብሔር ሕዝብ በመታወቅ ሳይሆን በዝምታ ይታወቃል። አንድ ጥቅስ አንጠልጥሎ አንድ ሰባኪ አንድ ተናጋሪ አንድ የሆነ መናፍቅ በመጣቁትም አራንዲ ነው አይል እንደ ሸምበቆ አይልም። እሺ ሸምበቆ አቋምሽ ወዴት ነው ይሏት ነፋስን ጠይቁት አለቻሉ። ነፋስ ወደ ነፈሰበት ማለት አሁን ሰው ወደ ነፈሰበት ነው አይደል? ይሄኛው ሲያነፍሰው ወዲያ ይሄኛው ሲያነፍሰው ወዲህ ማለት አቋም ይኖራል። አሜን በሉ እንጂ የእግዚአብሔር መሆናችን የሚታወቀው ባለንበት ስንጸና ነው። እና መልአኩ መጣ፣ ሰኔል ሰራ። ባጭሩ አምስቱን ጠዋት 1 ሰዓት ላይ ሰገደ፣ 3 ሰዓት ላይ ሰገደ ጸለየ፣ ሰኔል ሰራ እስከ 6 ሰዓት ላይ ጸለየ ሰገደ እስከ 9 ሰኔል ሰራ፣ 9 ሰዓት ላይ ሰገደ ጸለየ እስከ 11 ሰኔል ሰራና አባ እንጦንስ ጫሉና ቆይ ይሄንማ ሳላይ አልሄድም አሉ። በዚያው ለመቅረት እኮ ነው። እግዚአብሔር እንደመጣ ልባችን ያስቀርልን፣ ከቤቱ አያርቀው። እሺ ተመልከቱ፣ ተረጋጉ። ማን ሲመጣ? መልአክ ሲመጣ። ለዚህ ነው ፈኑ ለና መላከከ ሄረ መራሄ የምንለው በሊጦን። ቸር መልአክህን ላክልን፣ መሪ መልአክህን ላክልን፣ ያውም ቅዱስ ገብርኤልን። እሱን የሰጠን መድኃኒዓለም የተመሰገነ ይሁን። ቅዱስ ገብርኤል ሲመጣ ሁከት ጸጥ ይላል። እንኳን እዚህ ጋር ተመልከቱ፣ ትል ምናምን ብናኝ የሆኑ ሰዎች
ቅዱስ ገብርኤል ሲመጣ የሳጥናኤል ሁከት ጸጥ ብሏል። ቅዱስ ገብርኤል አሁን በመካከላችን አለ። እሱን የሰጠን መድኃኔዓለም የተመሰገነ ይሁን። ከዛ ተመልከቱ እንዲህ አላቸው እንጦንስ ከመከመዝ ገበርከ ትድህንም ጸባ አጋንንት። እንደዚህ ያደረክ እንደሆነ ካጋንንት ትድናለህ። እስኪ እንደዚህ ያደረክ እንደሆነ በሉ ካጋንንት ትድናለህ። ሰዓት ስለሌለኝ ባጭር ደቂቃ ነው የምጨርሰው። እንዲያ ብዬ አስባለሁ። ባጭር ደቂቃ ሰባቱን አልፌ ብቻ ምስጢር ነግሬ አልሰብካችሁም፣ ትምህርቱን ብቻ እነግራችኋለሁ። ከዚህ በኋላ ያለውን ማለት ነው። ስብከትና ትምህርት ይለያያል። ትምህርታዊ ስብከትና ትምህርት ይለያያል። አሁን ወደ ትምህርቱ እንግባሽ። እንድትሄዱ ሳትዙትም እንዳትቀሩ ብዬ ነው። ከዛ እንደዚያ ካላቸው በኋላ አምስቱን ጊዜያት አሳያቸው። አምስቱ የአምስቱ ኪዳናት ምሳሌ ናቸው። ሊቃውንት አንድም ብለው አምስቱ የአምስቱ ሕዋሳት ምሳሌ ናቸው። አምስቱ የአምስቱ መጻሕፍተ ኦሪት ምሳሌ ናቸው። አምስቱ የአምስቱ አዕማደ ምስጢር ምሳሌ ናቸው። እነዚህን አሳየውና ምን አለው? እንደዚህ ካደረክ ትድናለህ አለ። እስኪ እንደዚህ ካደረክ በሉ ከምን ትድናለህ? ባዶ ጭንቅላት ተመልከቱ። ሰው ጸሎት ጸልዮ መጋደም የለበትም፣ መስራት አለበት። ይሰማችሁ? ሰው ጸልዮ ካለ ሰይጣን መጥቶ መጮቻ ነው ሊያደርገው የሚችለው። ባዶ ቤት ያው ማደሪያ አይደል? ባዶ ቤት ችግር ነው ብዬ ጸልይና ሲያበቃ ምን አለው? ጸልዮ ሲያበቃ መልአኩ ስራ መስራትን አሳየው። ቅዱስ እንጦንስ እየተፈተነ የነበረው ጸሎት ጸልዮ ሲያበቃ ዝም በማለቱ ነበረ ማለት ነው። እነዚህ ተመልከቱ፣ እነዚህ የሰይጣን መልእክተኞች በህሊናችን ገብተው ምንፍቅና ሊዘሩ የሚችሉት ጸሎት ጸልየን እነሱን ማድመጥ ስንጀምር አያል የዛን ጊዜ መርዙን ይረጫል ማለት ነው። ሰይጣን እንዳይገባ ከፈለክ አይምሮን ምን በለው? ሰይጣንን አላስብም ሆነ ስታስበው ነው ብትላይ ራስህ እንዲህ አይባልም። እሺ መድኃኒቱ አይምሮን ማሳዝ ነው። እስኪ ማሳዝ ነው። ማስያዝ ማለት ይገባችኋል? ሰው አንድ ነገር እያሰበ እስኪ አንድ ነገር ላሳስባችሁ። እየሰማችሁ ነው? ትናንት ይገርማችኋል የሆነች ሀገር መሪ በኒውክሌር ምን እያሰባችሁ በቃ መታችሁ እያላችሁ ነው ማለት ውሸቴን ነው አልተደረገም። እኔ እያልኩ ያለው ያ ኒውክሌር እያሰባችሁ እግዚአብሔርን አስባችሁታል? ሰምታችሁኛል? እግዚአብሔርን ባሰብን ሰዓት ሰይጣን ኮሽ አይልም። እዛ አካባቢ ነው። ገባችሁ አይደል? ለማለት የፈለጉት ጸልየን ምን ማለት እንዳንሰናከል መስራት ሰርተን ደግሞ ተመልከቱ ትርፍ ሰዓታችንን አሁንም ምን ማለት መጸለይ። ለዚህ ነው ምን ይላል አንድ ፈላስፋ ሲናገር አይምሮ ቦይ ነው አለ። ምን ይቅርታ ሐሳብ ቦይ ነው። እስኪ በሉ በጣም ይቅር በሉኝ። አይምሮ ቦይ ነው በሉ። ሐሳብ ውሃ ነው። ውሃውን ማስቆም ካልቻልክ ምን ማለት ነው? ቦይ መስጠት ነው። አይምሮዬን ሐሳቡን አስቆመዋለሁ ብትል አትልፋ፣ አታስቆመው። እስኪ ማሰብ የሚያቆም ሰው እጁን ያወጣ። አሁን ማሰብ የሚያቆም ሰው እስኪ እጃችሁ ነው። ማሰብ የሚያቆም ድብላ አንድ ደቂቃ ማሰብ ያቆመ ሰው ካለ ይሄን ይሸልማል። ስልክ ነው እንዴ? አይ ወይ እሺ ይሸልማል። እውነት የሚያቆም ካለ ይሸልማለሁ። አይ አዛኙን ይሸልማለሁ። በቃ ይቅርብኝ ነው ብዬ ነው። ሰው ማሰብ ማቆም አይችልም። በቃ አይችልም ማሰብ ማቆም። እና ምንድነው ማድረግ ያለብን? ሐሳቡን መቀደስ ነው። ሐሳቡን እንድንቀድስ እግዚአብሔር ይርዳን። ስለዚህ ምን አረገላቸው? እንጦንስን ሐሳባቸውን እንዲቀድሱ ታደረገ። ከጸሎት ሲያርፉ ስራ እንዲሰሩ፣ ከስራው ሲጨርሱ ጸሎት ደረሰ ብለው ተመልከቱ። ድሮ እናቶቻችን እኮ ለሰይጣን የማይጋለጡት ብዙ መናፍቅም የሌለው ምን መሰላችሁ? ሲፈጩ ይላሉ። ማታ ደግሞ ያሞካሉ። ለባላቸው ራት ያዘጋጃሉ። በምን ሰዓት ያስቡት ኃጢአት። አሁን እኮ ምን ይደረግ ሰው ጉልት ብሎ ነው የሚውለው ሰው። እውነቴ በጣም ይቅርበሉ። እሺ ይቅርበሉ እውነቴ። እና ምን ያርግ ሰይጣን ግብቶ ያባክናል። ሰው ቁጭ ብሎ ስለዋላ አይደል እንዴ? ተመልከቱ ትልቅ ነገር ለመስራት ትልቅ ነገር አሁን ፕራንክ የመጣው ሁሉ እኮ ትልቅ ነገር ለመስራት እኮ ተመልከቱ። እንዴ ተቀልዳላችሁ እንዴ እናንተ? ሰው ትልቅ ነገር ለመስራት ምን ያደርጋል? ጭንቅላቱ ባዶ ስለሆነ ትልቅ ተንኮል ስራ እኮ ነው። ትልቅ ተንኮል ማንን ተሳድቤ እንደው ጉድ እኮ ነው። እና ተመልከቱ የሚሰራ ህሊና እግዚአብሔር ይስጠን። እና ይኸውላችሁ በሞት ያፈርሶንላችሁ። እኔ ከእናንተ የባስኩ ኃጢአተኛ እንደሆንኩ አውቃለሁ። ግን እያልኳችሁ ያለሁት እኔ ምንድነው መሰላችሁ? ህሊናችሁን እረፍት አትስጡት። ህሊናችሁን እረፍት ከሰጣችሁት ሰይጣን ገብቶ ሲያባክነው ነው የሚውል።
ወይ ስሩ ወይ ሰይጣንን ድርሻ ለማድረግ ጸልይ ስታበቃ ቢያንስ ስራ በቃ ሰርተ ስታበቃ ደግሞ ተመስገን እንቅልፍ ከመጣም ተኛ በቃ ይሻላል ሰይጣን ከሚያባክነን ማለት ነው አሁን ሰው ተመልከቱ ስራዬ ብሎ ምን አይነት ነገር ብፈለስፍ ነው ሰው ሊያውቀኝ የሚችለው አንዱ ያለችውን ሰምታችኋል አይደል ከወንድሜ ልጅ ወልጃለሁ ብላ ለመመዝገብ ውሸቷንም ሊሆን ይችላል ሰው ትልቅ ነገር አሁን እየሰራ ያለው ምን ስለሆነ ነው ባዶ እየሆነ ስለሄደ ነው እግዚአብሔር ከሥራ ፈትነት ያውጣን ከዚያ በኋላ እንዲያረጋ ሳያቸው ከዛ ይሄን ስራ አላቸው ከዛ እንጦንስ ጀመሩ የአምስቱ ሐዋሳት አፍ ምሳሌ እሺ ልጨርሰው ነገሩ ጠዋት ለምን እንጸልያለን ጠዋት በሉ ለምን እንጸልያለን መልአኩ 5 አሳያቸው እንደዚህ ካረክ ስላለ ስንት ቀርቶታል ማለት ነው አቤት 2 ቀርቶታል እሱ የማታውና የሌሊቱ ነው ሁሉንም አድርጎ ቅዱስ ዳዊት ጠቅልሎ ምን አለ በቀን 7 ጊዜ አመሰግናለሁ እስኪ በቀን በሉ 7 ጊዜ አመሰግናለሁ አሁንም እርግጠኛው የምነግራችሁ ደስ ይበላችሁ እግዚአብሔርን ያመሰግናችሁ አሁን ራሱ ማለት ነው አንዱን የጸሎት ሰዓት እዚህ ያዛችሁ ታያችሁ እግዚአብሔር የተመሰገነ ይሁን አሜን በሉ ጠዋት ለምን እንጸልያለን ምስጢር እንግዲህ ተመልከቱ ጠዋት የምንጸልይበት ምክንያት ተመልከቱ የመጀመሪያው ምክንያታችን የሌሊቱን ጨለማ አሳልፈ ብርሃን አመጣልን ዘንድ የሌሊቱን ጨለማ አሳልፈ ምን አመጣል ጠዋት የማይጸልይ ሰው ሌሊቱን እኔ ነኝ ያነጋሁት እንዳለ ይቆጠርበታል ለምን ለሌሊቱ አሳዳሪ እግዚአብሔር ስላለው አሳዳሪ እግዚአብሔር ካለው ያሳደረውን እግዚአብሔር ተመስገን ማለት ስላለበት ነው ሌላው ምን መሰላችሁ እንደተኛው በመኝታዬ ላይ ያላስቀረኸኝ ቀኑ እንደጨለመ ያላስቀረኸው ተመስገን እስኪ በሉ ተመስገን በሉ እየጸለያችሁ ነው በሉ በደንብ ማን ይመስገን ሌሊቱን ያሳለፈ እግዚአብሔር ይመስገን አንድም ብለው ሊቃውንት ሲተረጉሙት መከራውን ያሳለፈ እግዚአብሔር ይመስገን ማለት ነው ሌሊት የተባለ መከራ ስለሆነ መከራችንን የሚያሳልፍልን እግዚአብሔር ይመስገን እንደ ኃጢያታችን ብዙ መከራ ያገኘን ነበር እንደ ቸርነቱ ግን አቁሞናል ስለዚህ ተመልከቱ አንድም ይላሉ ሊቃውንቱ ሁለተኛው እየሰማችሁ ነው ሁለተኛው ትርጉም ምንድነው አሁን ልጅችን አንዷን ይዞ መሄድ አይቻልም እሺ ስሙ አሁን ሁለተኛው ደግሞ ምንድነው ለቀኑን ባርክልኝ ብሎ ማስፈቀድ ነው እስኪ ቀኑን በሉ ባርክልኝ ምን ሲጸልይ በሉ እንጂ ጠዋት ማጸልዩ ሰዎች እኮ ተመልከቱ እግዚአብሔር ሆይ በቀኔ ላይ ድርሽ እንዳትል ብቻዬን ነው የምሄደው እኮ ብለን እንዴት አድርጎ ይሳካ ጎበዝ ሰኔድ የተዘጋፊት ነው የምናየው ባጃጁ ጋር ጠጋስንም ከቤት ሰዎቹ መከራ የሰኔ ደመና መስለው ማለት ከዛ ባጃጁ ጋር ስንጠጋ ደግሞ የናስ ይሆናል ከዛ ደግሞ ወደ ቀበሌ ስትጠጋ ደግሞ እንደዚህ አይነት ፊት ለዓለማየት ቀኑን ለማን ማስባረክ ባሉ እንጂ እንዳደርስ ስላልከው ነው ሁሉም ይዘጋ እግዚአብሔር ከቀደመ ሁሉ ይዘጋል አንድም ደግሞ ተመልከቱ ቀኑን እኔ ነኝ ማውለው ብሎ እንደ መኩራት ይቆጠራል እንደ ትዕቢት ማለት ቀኑን ማን ነው የሚያውለው የሚጸልይ ሰው ለማን ሰጠው ማለት ነው በሞት የነገሩኝ ለእግዚአብሔር ቀናችንንም ሌሊታችንንም ያሳምርልን ሌላው ምንድነው ሁለተኛው ተመልከቱ አዳምን ከመሬት አንስተ ፈጥረዋል ማለት ነው አዳምን በሉ ከመሬት አንስተ ምን ብለዋል ፈጥረዋል እሺ ቆይ ዝም በሉ እኛ ወንዶች ነን አይደለን እሺ አዳምን ፈጥሯል አልፈጠረም ጠዋት የማይጸልይ ሰው ምን ማለት ነው አዳምን ከመሬት አንስተ አልፈጠርከው እንደ ማለት ነው ማለት ያንን ሰዓት ተመልከቱ አቤቱ አንተ ሁላችንም ምን ማለት ነው ከመሬት አንስተ በሉ ሰው አርገናል ባሉ እንጂ ሰው ምንድነው አፈር ነው አፈሩን ደግሞ ሰው ያደረገው ስንሳሌ ነው ማለዳ ነው እግዚአብሔር ስለዚህ ተመልከቱ ጠዋት የሚጸልይ ሰው አቤቱ ከመሬት አንስቶ ሰው ያረከኝ ተመስገን ሰው ያረገን መድኃኒዓለም ይመስገን ጭቃ ቢያረግ ቤት ነበር የሚመረግብህ ሰው አረገኩ ድንጋይ እሳት ቢያረግ ሰው ነበር የሚያነድ ማለት እንጨት ብትሆንም እንደዚያው ካብት ብትሆንም ሰው ሲረዳ ይውል ነበር እንደዚህ ሰው ያረገኝ እግዚአብሔር ይመስገን አረ በሞት ይበሉ ማን ያረገን ይመስገን ማን ያረገን ሰው ያረገን መድኃኒዓለም ይመስገን ሁለተኛ ሌላው ትልቁ ምስጢር ደግሞ ምንድነው ክርስቶስ በጲላጦስ ፊት የቆመበት ነው በልስኩላችሁ ክርስቶስ በሉ በማን ፊት ቆሟል ሲጣዋት የሚጸልይ ሰው ተመልከቱ አቤቱ አንተ እኔ አፈር ነበርኩ
አፈር የሆንኩትን ሰው አድርገህ ፈጠርከኝ። ሰው አድርገህ ብትፈጥረኝ አንተን በኃጢአቴ ካድኩ። አንተን አላምን ብዬ ጸበለስን ቆርጬ በላሁ። እንደገና ሰው ሆነ እኔ በጲላጦስ ፊት መቆም ሲገባኝ ስለኔ በጲላጦስ ፊት ቆምክልኝ ማለት ነው። በጲላጦስ ፊት የቆመልን መድኃኒዓለም የተመሰገነ ይሁን። ክርስቶስ በጲላጦስ ፊት ሲቆምልን እኛ በሳጥናኤል ፊት መቆም ቀረልን። አየው። ስለዚህ ምን ማለታችን ነው? በጲላጦስ ፊት በቆምክ ጊዜ በሳጥናኤል ፊት መቆሜን ያስቀረልኝ አምላክ ተመስገን፣ መድኃኒዓለም ይመስገን። አንድ ሰዓት የሚጸልይ ሰው ይሄን ይላል። ብዙ ምስጢራት አሉት። አልፌ ይሄድ 3 ሰዓት እኔታ ይታገስኛል። 10 ደቂቃ ይታገስኝ ታልጣላ አድርጌ ይሄድ ብቻ አልፌ ማለት በጣም ብዙ ምስጢራት ናቸው ያሉ። እስኪ 3 ሰዓት በሉ። ሔዋን የተፈጠረችው ከአዳም ጎን የተፈጠረችው እንሳን በሉ እንጂ። ስለዚህ ምን ማለት ነው? እናቴ ሔዋንን የሰራት ማለተች ማንን? 3 ሰዓት ላይ ይጸለያል። ለምን ሲባል ሔዋንን ምን ያልካት? የፈጠርካት አንተ ነህ። ሌላው ምንድነው? ተመልከቱ። ዳንኤል 3 ሰዓት ላይ ይጸልይ ነበር። ይሄን አሁን እየጠቀስኩ ማምጣት ሰዓት ስለሌለኝ ነው። ሌላው እመቤታችን የመልአክን ብስራት የሰማችበት ሰዓት ነው። የማንን ብስራት በሉ እንጂ። አያችሁ ቅዱስ ዳዊት ምን አለ? 7 ጊዜ ያመሰግናል። ሁለተኛው ሰዓት 3 ሰዓት ምን ማለቱ ነው? እና በሔዋን ጆሮ የመጣውን በድንግል ማርያም በኩል መጥቶ ደስታ የሰማንበት ሰዓት ስለሆነ ያን ሰዓት በምን እናስበዋለን? አዎ እንደ ድሮ ቢሆን መከራ የሰማንበት ነው ብለን እናስበው ነበር። እንደ ዛሬው ግን ምን ብለን እናስበዋለን? ደስታን የሰማንበት። ያውም ደስታ የተናገረ ቅዱስ ገብርኤል እኮ ነው። ቅዱስ ገብርኤል ከሁላችሁ ጋር ይሁን። እሺ 3 ሰዓት ለሚጸልይ ሰው ቅዱስ ገብርኤል ብስራት ያሰማዋል። አይሁንላችሁ። ለዚህ እኮ ነው ቅዱስ ገብርኤል ሆይ እባክህ ወደ ድንግል ማርያም ሄደህ እንደምትወልደው እንደነገርካት ባይሆን ወደ እኔ መጥተህ እግዚአብሔርን እንድዘው ንገረኝ አለ። ተመልከቱ። ቅዱስ ገብርኤል ለእኛም ይንገረን። አዎ እመቤታችን የጌታ ባሪያ ሆነኛ አይሆንልኝም አለች። አዎ እኔ ደግሞ በኃጢአት የቆሸሽኩ ስለሆንኩ እግዚአብሔርን መሸከም አይሆንልኝም። ግን ተመልከቱ፣ ምልዕተ ጸጋ ምልዕተ ክብር ጸጋን የተመላሽ ሆይ ደስ ይበልሽ እንዳልካት የኃጢአትህ ማይበል ቆሞልሃልና ካንተ ተወግዷልና ጸጋ ይደርብህ በለኝ አለ። ቅዱስ ገብርኤል ጸጋ ይደርባችሁ ይበለን። ተመልከቱና እሷ ተመልከቱ ባበሰርካት ጊዜ ጌታን ወለደች። ባይሆን እኔ በልቤ እንድዘው የቃሉን በልቤ እሱን ይዤ ምግባር የሚባል ፍሬ እንዳፈራ እርዳኝ ይላል ቅዱስ ገብርኤል። ሁላችንንም ይርዳን። 3 ሰዓት የሚጸልይ ሰው ምን ማለቱ ነው? ድንግል ማርያም መበሰሯን ያስባል። ሌላው 1 ሰዓት ላይ የሚጸልይ ሰው አዳም ከገነት እንደተባረረ ያስባል። አዳም ከገነት የወጣበት 1 ሰዓት ስለሆነ ከገነት 1 ሰዓት ላይ መውጣቱን ሲያስብ ክርስቶስ ደግሞ 1 ሰዓት ላይ በጲላጦስ ፊት ቆሞ ወደ ቀደመ ርስቱ መለሰው። ክብር ለመድኃኒዓለም ይሁንልን። ስለዚህ ተመልከቱ። ቆዩ አንድ ጊዜ ታገሱ። እግዚአብሔር ያክብራችሁ። እውነቴን ነው። ደስ ስላላችሁ አሁንም እግዚአብሔር ጨምሮ ደስታ ይሙላባችሁ። 3 ሰዓት ለሐዋርያት መንፈስ ቅዱስ የተቀበሉበት ሰዓት ነው። ሐዋርያት ምን የተቀበሉበት? 3 ሰዓት ላይ የተቀበሉት። ያን ሰዓት የሚጸልይ ሰው መንፈስ ቅዱስን ከኔ አታውጣ ማለት ነው። ይለየን አይለየን መረጡ እንጂ። ስለዚህ ምን ማለት አለ? ማስታወስ። ያን ሰዓት የፈለገ ቦታ ላይ ልንሆን እንችላለን። በቃ ሰዓቱ ትዝ ሲላችሁ ከ3 ሰዓት እስከ 6 ሰዓት ዝም ብላችሁ ተመስገን መድኃኒዓለም በሉ። ተመስገን በሉ መድኃኒዓለም። ማንን የተቀበሉበት ስለሆነ? መንፈስ ቅዱስን። ያጥቡ የሚያደርገው ኃይል ያለው መንፈስ ቅዱስ አይለይ ማለት ነው። እንዳይለየን መድኃኒዓለም ይርዳን። ስንት ሰዓት ቀረን? 6 ሰዓት። አልፌ ነው። እቺ ሰዓት አሁን ስትሰማት የሆነ ነገር ትዝ ብላችኋል አይደል? እየሰማችሁ ነው? የመረጥኳትም ለዛው ነው። እንግዲህ ስሙ 6 ሰዓት ላይ ተመልከቱ። አዳም የሳተበት ሰዓት ነው። ማን የሳተበት? ሊቃውንት ሲናገሩ እንዲህ ይላሉ። 6 ሰዓት ናላ ያለ የት ነው? ናላ አንጎል እዚህ ውስጥ ነው። ምንድነው የሚባለው በእናንተ በዘመናዊ ቋንቋ? አቤት ናላ ነው አይደል? ናላ እዚህ ላይ ነው። ፀሐይ ቀትር ሰዓት ላይ ሲሆን ማንን ይመታል? ንገሩኝ እንጂ። አናትን ይመታል። አናት ሲመታ ሰው ይዝላል አይዝልም? ሰው ከዛ ላይ ደግሞ ለፈተና ይጋለጣል አይጋለጥም? በሉ እንጂ። አይውላችሁ 6 ሰዓት ስንጸልይ ተመልከቱ። ለሰይጣን ሰዓት አለው ማለታችንም አይደለም ወዳጅ። እንኳን ለሰይጣን ሰዓት ሀገርም የለውም ሰይጣንሽ።
አገር የለውም ሰይጣን። እሺ ሲኦልም ቢሆን ውስተ ኩሉ ባወርት መለኮቱ የማን አገር ነው? የማን ግዛት ነው? የእግዚአብሔር ግዛት ነው። እዛ እንዲኖር ፈቀደለት ነው እንጂ የሚባለው ሲኦልም ውስጥ እንኳን እግዚአብሔር ሰይጣን ስልጣን የለውም። ማን ካልፈቀደለት? እግዚአብሔር። የሰማችሁ ነው። ስለዚህ ተመልከቱ 6 ሰዓት ላይ አዳም አባታችን ስቷልና ጸለየን። አቤቱ አዳም ከገነት የወጣበትን ሰዓት እኔንም ከገነት እንዳታስወጣኝ ስንል እንጸልያለን። መድኃኔዓለም ከአማናዊት ገነት ከቤተ ክርስቲያን አይለየን። ከአማናዊት ገነት ከድንግል ማርያም አይለየን። እውነቴን ነው። ገነት ይለዋል ድንግል ማርያም ናት። እሺ ያቺኛዋን ገነት ነው እንዴ? ወሮባክ ያቺማ ምን ትተካለች እኮ። ያ ከዛች ፍሬ የበሉ ይሞታሉ። ከድንግል ማርያም ፍሬ የበላ ማን ሞቷል? ሕይወት አግኝቷል እንጂ ልጇ ምን ስለሆነ? ሕይወት ስለሆነ። ተመልከቱ 6 ሰዓት ላይ ምን ይላል አለ? ሰው ምን ይላል? አይምሮ ይዝላል። ተመልከቱ ለምን እንጸልያለን ካል 6 ሰዓት ላይ ክርስቶስ በመስቀል ላይ ቆሟልና። በምን ላይ ስለቆመ? በሞቴ ነገሩኝ። እርግጠኛ ሆኜ የምነግራችሁ ማለት ነው የኦርቶዶክስ ተዋህዶ ቤተክርስቲያን ፊደል 22ቱ ፊደል ትርጉም አለው። ቁጥሩም ትርጉም አለው። ፍርጥ ብትሉ የትም አትሄዱ። ትርጉም አለው። ያው በትርጉም ነው። አንድ ብትል አንድ አይባልም። እሺ አንድ ስትል ሕይወት አንድ ብሎ የጀመረው ከድንግል ማርያም መሆኑን ወቅ። እሺ አንድ ብሎ ሕይወት የጀመረው ከየት ነው? ሞት የጀመረው ከየት ነው? ከሔዋን። ሕይወት የጀመረው ከየት ነው? ከድንግል ማርያም። ማንም ልጇ ምን ስለሆነ? ሕይወት። ይሄ ነው እኮ። እሺ ልምጣ። ማን የተሰቀለበት ሰዓት ስለሆነ በሉ እንጂ 6 ሰዓት ላይ ስንጸልይ ተመልከቱ። ዓለምን ጨለማ ያረከው በመስቀል ላይ ራቁት ክን የሆንከው ለኔ አቤቱ አንተ አሁንም ልጅነትን ገፈህ ራቁቴን አታድርገኝ። ለኔ ብለህ በመስቀል ላይ የጨለመብህ መድኃኔዓለም ሆይ በጨለማ ገሃነም አትተወኝ። ሕይወቴ ጨለማ እንዲሆን አትፍቀድ፣ አድነኝ ማለታችን። ተመልከቱ 6 ሰዓት ላይ እነዚህ ሁሉ ከተፈጸሙ በኋላ ተመልከቱ ሰይጣን በጨለማ እየተደረሰበት ወደ ክርስቶስ መጥቷል አይደል? ከዚያ በኋላ ከ6 እስከ 9 ባለው ሰዓት ሰይጣን ድል የተነሳበት ሰዓት ነው። ሰይጣን ድል በተነሳበት አዳምን ድል በነሳበት ሰዓት ክርስቶስ ደግሞ ሰይጣንን ድል በነሳበት ሰዓት ድል እንዳንነሳ እንጸልያለን። ምን እንላለን? በሞቴ ንገሩኝ። ምን እንላለን? እሱ ጨልሞበት ያለበሰን መድኃኔዓለም የተመሰገነ ይሁን። ለዚያ ነው ፀሐይ ብርሃን እንጂ ይሉሃል መስቀሉ ላይ ነው አለች። ሕይወት እንጂ ይሉሃል መስቀሉ ነው አሉና ሙታን አፈፍ። ተመልከቱ አሉና ተነሱ። ጽኑ እንጂ ይሉሃል ክርስቶስ ነው ብለው አለታት ተሰነጣጠቁ። አለት በተሰነጠቀበት ሰዓት በትዕቢት የደነደነ ልብ እንደምን ያሳዝናል። አለት የክርስቶስ ቃል ተመልከቱ። የክርስቶስ ቃል አለትን እንኳን ቢሆን ይሰነጥቃል። የሰው ልጅ ልብ ግን አልሰነጥቀዋል። እግዚአብሔር ልቡናችንን ለበጎ ነገር ያስደንግጥልን። ስለዚህ 6 ሰዓት የምንጸልየው ምን ስለሆነ ነው? አዳም የወጣበት ነው አታውጣን። ክርስቶስ የተሰቀለበት ነው ምን በለን? ከበረከተ መስቀልህ አሳትፈን። ሰይጣንን ድል እንደነሳው ድል መንሳትን ስጠን ነው። መድኃኔዓለም ድል መንሳትን ይስጠን። አሜን በሉ እንጂ። እሺ አሁን ስንት ደረስኩ? 9 አልፌ ነው አልፌ ነው ተውኝ። እሺ እና 9 ሰዓት አሁን አልፎ ይባላል። 9 ሰዓት ላይ ደግሞ ተመልከቱ ወወጻት መንፈሱ ሶቢሃ ክርስቶስ ነፍሱን ከስጋው የለየበት ሰዓት ነው ይላል። ነፍሱን ከምኑ በሉ እንጂ። ሰይጣን ድል ተነስቶ ከዛ ተመልከቱ ሰይጣንና ውሻ እንደው ተመሳሳይ ናቸው። ስጋ ያለበት ቦታ ውሻ አይቀርም ያድራል። በዱላ ብትለው በድንጋይ ብትለው በአካፋ ብትለው ካለሞተ ወይ ፍንክች። ክርስቶስም ደግሞ ሰይጣን ውሻ ነው። ክርስቶስ ሰው መስሎት በመስቀል ላይ ስጋ ለብሶ ሲያዩ ሰው መስሎት መጣ እያነፈነፈ ማለት ነው። የዚያን ጊዜ ነፍሱን ተመልከቱ በስልጣኔ ለያታለሁ ብሎ እንደ አዳም እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ስጋ መስሎት እየተንኮታኮተ ሲመጣ ተመልከቱ ክርስቶስ ተመልከቱ መስቀል ላይ ሆኖ ሲያዩ ሰው መስሎት አልነበር። ከዛ ምን አደረገ? አባት ሆይ አለ። ይሄ ከስጋው የወጣ ቃሉ ነው። አብ የማይሰማው ሆኖ አይደል? አብ በልብነት ከወይን የራሱ ልብ ስለሆነ ገብታችሁ አላ አይገባችሁም? ተውትሽ ደግሞ እንዳሰነጠቁት እሺ። በልብነት ከወይን የወልድ ምኑ ነው? ልቡ ነው። ስለዚህ አባት ሆይ እባክህ ነፍሴን አደራ ሲል ሰይጣን ለካ አባቱ አምላኩ ነው እንዴ? አምላኬ ለምን ተውከኝ ይላል እንዴ? ያለ እየተጃጃለ ምን መጣ? የስጋን ድምጽ ፍለጋ እኮ ነው። ተመልከቱ በስጋው የተናገረውን አምላክ አይደለም ብሎ ሲመጣ ተመልከቱ። ያችን ሰዓት አስታውሱ። ክርስቶስ በገዛ ስልጣኑ ነፍሱን ከስጋው ለየ። በምኑ ለየ? በማን ስልጣኑ? በራሱ በሉ እንጂ
ምንድነው ጥቅሙ ስትሉ ተመልከቱ ቀድሞ ዲያብሎስ የሰውን ነፍስ እያሰቃየ ተመልከቱ ወንዶችን እስከ 40 ቀን ሴቶችን እስከ 80 ቀን ድረስ አሰቃይቶ ነፍሳቸውን በስልጣኑ ይለየው ነበር ክርስቶስ ነፍሱን በስልጣኑ ከስጋው ሲለይ ተመልከቱ የክርስቲያኖች ነፍስ በእግዚአብሔር ስልጣን የምትለይ ሆነች ክብር ለቅዱሳን አምላክ ይሁንልን ሰይጣን የክርስቲያን ነፍስ ይነካ ዘንድ አይቻለውም ይቻላል ተመልከቱ ስለዚህ ምንድነው ነፍሴ በዲያብሎስ ስልጣን እንዳትለይ አንተ ነፃ ወጥተኛልና ወደ ባርነት እንዳልገባ ጠብቀኝ ስንል 9 ሰዓት እንጸልያለን የሰማችሁ ነው ሌላው ደግሞ ምንድነው መሰላችሁ እሺ በቃ እየተውኩት ልጅ በጣም ነው አሁን አንዳንድ ጊዜ የሰማችሁ ነው ቅዱስ እንደው በቃ ልትወርሽ ወደ ሁለተኛው ስንት ሰዓት ነው የቀረን 11 ሰዓት እስኪ 11 ሰዓት በሉ እንጂ 11 ሰዓት ይጸልያል ተመልከቱ 11 ሰዓት ላይ ተመልከቱ ክርስቶስን ዮሴፍና ኒቆዲሞስ ከመስቀል አውርደው ገንዘው በአዲስ መቃብር የቀበሩበት ሰዓት ነው አቤቱ አንተ የማትሞተው ለኔ ህይወትን የምትሰጥ ከመስቀል ላይ ወርደህ ተመልከቱ በመቃብር ያደርክበት መቃብሬን የጎበኘበት ሰውን የምታፈርሰውን መቃብር ህይወት እንድትሰጥ የቀደስካት አንተ ነህ ማለት ነው ስለዚህ አንሳት ምን ብለን እንጠብቃለን መሰላችሁ አቤቱ ጌታ ሆይ አንተ ከመስቀል ወርደህ እስከ መቃብር እንደፈለከኝ እኔ ደግሞ አንተን ተመልከቱ እኔ ደግሞ አንተን ትቼ ተሰድጄ ወደ መቃብር እንዳልወርድ ጠብቀኝ እግዚአብሔር ይጠብቀን ስለዚህ ምን ስንለው ማለት ነው መቃብር ከሆነ ህይወት አውጣኝ ነፍስ ተመልከቱ እያለው የሌለው ከመሆን ሰውረኝ ሰው አለ ግን የሞተ ነው ሲዘመር የማይሸተው ከሆነ የሞተ ነው ሲዘፈን የሚሸተው ከሆነ ነው የሞተው እሱ ነው ሲዘመር አይሸተው ነገረ ቅዱሳን ሲነገር አይሸተው ምንድነው ሊሸተው የሞተ ህይወት ማለት ነው ከሞተ ህይወት እግዚአብሔር ይሰውረን ስለዚህ ወደ ነገር ልመልሳችሁና ወደዛው ላይ ስለዚህ መቃብርን ጎበኝ አንተ ተመልከቱ በመቃብር ውስጥ ሆነ በኪሩቤል ዙፋን እንደተቀመጥክ ነፍስን ተመልከቱ ነፍስን በስልጣን እንደለየ የኔን ነፍስ በስልጣናቸው አጋንን እንዳይለዩት ጠብቀኝ አንተ በመቃብር እንዳለ በኪሩቤል ዙፋን ላይ እንዳለ እኔ ደግሞ በመሬት ይያለው ካንተ እንዳልለይ ጠብቀኝ መድኃኒዓለም ከሁላችን ጋር ይሁንልን እግዚአብሔር ምሉ ስለሆነ ከኛ ጋር መኖር ስለሚችል ነው እሺ ከምሽቱ 1 ሰዓት እየጨረስን አይዟችሁ ነቴ ተታገሱኛላችሁ በእውነት ስብከተ ወንጌሎችን አታጉረመርሟቸው ማለት እሺ 1 ሰዓት ከምሽቱ ስንት ሰዓት ክርስቶስ የጸለየበት ሰዓት ሲሆን የጸለየበት በሉ ሰዓት የጸለየበት ሰዓት ተመልከቱ ፈተና ተመልከቱ ሐዋርያትን ሰበሰባቸውና ይሁዳ ክርስቶስን ሸጦ እየተመለሰ ነበር ባጭሩ ታሪኩ ከዛ ሐዋርያትን ሰበሰባቸውና ትግሁ ወጸልዩ ከመይ ኢትባኡ ውስጥ መንሱት ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው ሐዋርያት ግን ወከብዳ አይንት ሆሙ በድቃስ ይላል ሐዘን በስቶባቸው ስለነበር ሞታለው ብላቸው ስለነበር ሐዘን ልብን ያዝላል ልብ ሲዝል አካል ይዝላል አካል ሲዝል እንቅልፍ ያሰኛል ሐዘን ስለበዛባቸው ተመልከቱ ዓለምን ትተው የተከተሉትን ክርስቶስን ነገ ዓለም በሞት የምትወስድባቸው መስሏቸው አዘኑ ሀብትን ሁሉ ትተው ሀብታቸው ያደረጉት እግዚአብሔር ሞታለው ሲላቸው አዘኑ በዚህ የተነሳ ህሊናቸው መጽናናት አቅቶት እሱ ግን ተነሱና ጸልዩ ይላቸው ነበር እሱ ግን ተመልከቱ በዚህ አንሳት ይጸልይ ነበር ለምን አምላክ ኖሮት ነው ሲባል አይደለም መከራ በመጣባቸው ጊዜ ጸልዩ መከራ በመጣባቸው ጊዜ በሉ ምን በሉ ሰው ታዲያ ወሬኛ ነው ተመልከቱ መከራ ሲመጣበት ቴክስት ማድረግ ስልክ መደወል ፖሊስ ማለት ሰው ማደራጀት ነው መከራ ሲመጣ መድኃኒቱ ከመንገር ነው ያው እግዚአብሔር ጋር በቃ ምን አገባል መከራ ሲመጣባችሁ እኔ ጋር ኑ ለማለት ምን አለ ጸሎት ጸልይ የማይጸልየው አምላክ እየጸለየ ታየ ለምን ለልጆቹ ጸሎትን ሲያስተምረን ምንድነው መሰላችሁ ለበጎ ስራ ሁሉ ምን ሆነን መሪ ሆነን ይላል ክርስቶስ መሪያችን ነው እስኪ በሉላችሁ ክርስቶስ ወል መሪያችን ነው እንዲህ እኮ ነው የምንለው ተመልከቱ የሰሙለት ያብዳሉ ሆነው ነው እንዲሰውዱ ኢየሱስ ክርስቶስ ጦመ ስም ለዘይበልኦ ኢየሱስ ክርስቶስ ጽዋ ሕይወት ለዘይጸምኦ ክርስቶስ ለሚመኑት ስጋው የጣፈጠ ኢየሱስ ክርስቶስ ስሙ እንኳን የጣፈጠ ተመልከቱ ጽዋ ሕይወት ለዘይጸምኦ ለተጠሙ ሰዎች ሕይወትን የሚሰጥ ጽዋ ሞገስነ ወክብርነ ተመልከቱ ቀርነ መድኃኒትነ የሃይማኖታችን ራስ ሞገሳችን ክርስቶስ ነው
አለችው። ከዛ ምን ትላለች መሰላችሁ? ጠባቂያችን ጽኑ እረኛችን እንቅልፍ የማይጥለው ንጉሳችን ለዘላለም ሁሉን የሚያውቅ ጽኑ አምባችን ጠላት ተዋግቶ የማይሰብረው ጽኑ ምሽጋችን ክርስቶስ ጽኑ ምን ይባላል? ኃይሉ መዝራይቱ የማኑ እዱ ይባላል። ይሄን ብዘረዝር እናድራለን። ስለዚህ ምንድነው ኃይላችን የምንለው ማንን ነው? ኃይላ ለጥበብ ክርስቶስ አላደር ቅዱስ ያሬድ ኃይላ ለጥበብ ክርስቶስ አለ። ተመልከቱ፣ የጥበብ ኃይሏ ክርስቶስ ነው። ክርስቶስ የሌለበት ጥበብ ኃይል የለው። እሱ ራሱን የሰጠን መድኃኒዓለም የተመሰገነ ይሁን። ከምሽቱ 1 ሰዓት ላይ ጸለየ። ለምን ሲባል ጸሎትን ለማስተማር አንድ። ሁለተኛው ደግሞ ምን አለ መሰላችሁ? እኛ ለምን እንጸልያለን ካላችሁ ወደ አንተ መጸለይን ወደሱ መጸለይን አስተምሮን ከተኛን ስለሚፈርድብን አንድ። ሁለተኛ ምን ጸልየው አንተ ጸልየህ ጸሎትን አስተምረኛል ለማለት ጸልየው ምን አረገን? በሞቴ ንገሩኝ ተወለዱ ተወልዶ እኮ ነው ከእናታችን ከድንግል ማርያም ተወልዶ እኛን ደግሞ በኔ ደም ደግሞ ተወለዱ አለን። ከኛ መጥቶ ተዛመደ መጀመሪያ። ከዛ ተመልከቱ ታሰዶ ተሰደዱ አለን። ታምሮ ተማሩ አለን። ትሁት ሆኖ አለን። ተጠምቆ ተጠመቁ አለን። ሞቶ እኔ ከእናንተ ጋር ነኝ ሙቱ አለ። ጽኑስ ማነው ወይ ከጎላለም እኔ ዓለምን አሸንፈዋለሁ አትፍሩ አለን። እንዲህ አድርጎ ዓለምን ያሸነፈ መድኃኒዓለም ከኛ ጋር ይሁንልን። ከምሽቱ 1 ሰዓት አሁን 1 ቀረ። ስንት ሰዓት? መንፈቀ ሌሊት የሚባለው ያ ሰዓት ደግሞ ክርስቶስ የተያዘበት ሰዓት ነው። የመጨረሻው ነው። ማን የተያዘበት? በሞቴ ንገሩኝ። ለምን ከቻልን አሁን ይወላችሁ እየሰማችሁ ነው አይደል? እኔ አንድ ነገር አስረግጬ ልንገራችሁ። ለሰይጣን ሰከንድ የለውም። እስኪ በሉ ሰከንድ የለውም በሉ እንጂ ንገሩ በደንብ አድርጋችሁ ያለውም። ግን ታዲያ ለሰይጣን ሰከንድ የለውም ማለት የፍጥረታት ጌታ እግዚአብሔር ነው ማለታችን ነው እንጂ ሰይጣን በሰዓት ሰዎችን ለማሳት የሚሄድበት ሰዓት የለም ግን አላልንም። ደግሞ እንዲህ ሲባል እኮ እንግዲህ አይደለም ሰው እንዴ እንደማይባልም እንግዲህ ሲነገር እንዲህ ብሎ መስማት ነው ማለት ነው። ስለዚህ ተመልከቱ ክርስቶስ በተጸነሰባት ቅጽበት ሰከንድን በማይጸኗ ዕለት ሲሞላው ዕለታትን ወር ሲሞላው አውራሃትን ዓመት ሲሞላው ዓመታትን ተወልዶ ዘመን ሲሞላው ዘመናትን ቀደሰልን። አየርን እንኳን በመስቀሉ ተሰቅሎ ቀድሶልናል። ስለዚህ ክርስቶስ በ33 ዓመት በዚህ ዓለም የቆየው ዘመናትን ዕለታትን ሳምንታትን ቀናትን ማይክሮ ሰከንድን ሲቀድስ ነው። ቀናትን ቀድሶ የሰጠን መድኃኒዓለም የተመሰገነ ይሁን። 6 ሰዓት ለምን ማነው መንፈቀ ሌሊት ለምን እንጸልያለን? አቤቱ አንተ የማትያዘው ለኔ ብለህ ተያዝክ ለማለት ነው። ሁሉን የሚይዘውን ያዙት፣ ሁሉን የሚገዛውን ይላል ቅዱስ ዮሐንስ አፈወርቅ ጎተቱት፣ እርሱ ግን በፍቅር ተከተላቸው ይላል። ለኔ ብለህ ወዩ አንተ መታየት ብቻ ማስደሰት ሲገባው አንተን ሰው ተመልከቱ። ሰው አንተን ልታድነው ብትመጣ ለራሱ ድነት ሲል እንኳን አንተን የሰቀለ ወዮ ለኔ ብለህ ተያዝክ። መያዙ የመሰቀሉ ውጤት ስለሆነ መያዙ ተመልከቱ የድነታችን መሰረት ስለሆነ እሱ ተይዞ በሰይጣን እጅ ከመያዝ አዳነን። በሰይጣን እጅ ከመያዝ ያዳነን መድኃኒዓለም የተመሰገነ ይሁን። ሁላችሁም እጃችሁን አውጡ። የመጨረሻው ነው። ከዚህ በኋላ በሉ እግዚአብሔር እንደፈቀደ እጸልያለሁ። እግዚአብሔርን በነገሮች ሁሉ አመሰግነዋለሁ። ስንት ጊዜ? 7 ጊዜ ብቻ አይደለም 24 ሰዓት ማመስገን ነው እንጂ አይደል? ሰዓት እንደው አሁን ሚሊዮን ዓመት ቢሰጧችሁ ለእግዚአብሔር ውለታ መመለሻ ይሆን? በሞት ያፈርሰው። የአምፖል ስንት ብር ነው የምትከፍሉት? ቤት የውሃ ስንት ብር ነው የምትከፍሉት? የህይወት የሚከፈል ቢሆን እኮ ጉድ ይፈላ ነበር። የፀሐይ የሚከፈል ቢሆን የኦክሲጅን የሚከፈል ቢሆን ውሃም እየተከፈለብን ነው እንተው እንግዲህ እና ሳያስከፍል በነፃ የሰጠን እግዚአብሔር የተመሰገነ ይሁን። ትርጉሙ አላለቀም። ሌላ ቀን ወይም በሌላ አቅጣጫ ታገኙታላችሁ ብዬ አምናለሁ። ስንጸልይ መላእክት አሉ። አንድ ጊዜ ብቻ ስንጸልይ ማን አሉ? ቸር የሆኑ መላእክት እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ እነ ቅዱስ ሩፋኤል ሁሉም ሊቃነ መላእክት ምን ይላሉ? ከበውን ይሰፍራሉ። መላእክት ከኛ ጋር ሲሆኑ የማይሸነፈውን እናሸንፋለን።
7 ጊዜ እንድናመሰግነው የፈጠረን መድኃኒዓለም የተመሰገነ ይሁንልን። ማንን ይዘን እንሰደድ? ማንን ይዘን? ጥያቄ ልጠይቃችሁ። ሄሮድስ ድንግል ማርያምን ይወዳታል? በሉ እንጂ ለምን አይወዳት? ሄሮድስ አለ ከድንግል ማርያም ጋር ስምምነት የለውም ማለት። ሄሮድስ ግን እኔን ይወደኛል አለ። ሄሮድስ እኔን የወደደኝ ጌታ ከኔ ጋር ስለሌለ ነው። እባክሽ ድንግል ማርያም የወለድሽው ልጅ በሕይወቴ እንድጻፍ ልሁንና እንዳንቺ ልሰደድ አላት። እንደምን መሰላችሁ? ክርስቶስን ስንዝ የሚያሳድዱን ይበዛሉ። ክርስቶስን መያዝ ማለት ደግሞ ድንግል ማርያምን መያዝ ነው። ማስበለጥ አይደለም። አስረግጬ የምነግራችሁ ማለት ነው። በእግዚአብሔር የሚተካ የለም። ድንግል ማርያም ከእግዚአብሔር በታች የሚተካት ፍጡር የለም። ቅዱሳን ደግሞ ከእግዚአብሔር በታች የሚያማልዱን ናቸው። ሰይጣን ገብቶት ቅዱሳንን ሲያስክድ ሰው ገብቶት ቅዱሳንን ማክበር አቃተው። እውነት ይልኩን ገብቶን ቢያን ማክበር አንችልም። እንዲሁ ገብቶን እንድናከብራቸው መድኃኒዓለም ይርዳን። ቅዱስ ገብርኤል ደስታን ይጻፍባችሁ። የቅዱስ ገብርኤል በረከት ከሁላችን ጋር ይሁን። ስንጸልይ የማን ባልንጀራ እንሆናለን? የማን? የቅዱስ ገብርኤል። ይኸው ቅዱስ ገብርኤል ሲመጣ ደግሞ ደስታ፣ ቅዱስ ገብርኤል ሲመጣ ደግሞ ተመልከቱ ያለቀው ውሃ ይሞላል። ቅዱስ ገብርኤል ሲመጣ ዘንዶ ይቆማል። ቅዱስ ገብርኤል ሲመጣ ተመልከቱ፣ ቅዱስ ገብርኤል ሲመጣ የሚመራ ወደ ድንግል ማርያም ነው። ተመልከቱ ሰላም ላንቺ ይሁን እያለ ወደ ድንግል ማርያም ያደርሰናል። እሷን የሰጠን ገብርኤልን የሰጠን መድኃኒዓለም የተመሰገነ ይሁን። ሰዓት ስለበላው ስላስመሸዋችሁ እናንተንም መርሐ ግብር አዛብቼ መምህሮቹንም ስላስመሸው ይኸው ይቅርታ ጠይቃለሁ። ስብሐት ለእግዚአብሔር። ይቆየን።